ስለዚህ ህፃናትም ኃጢአተኞች ይባላሉ። ከአዳም ዘር የተወለደ ሁሉ ያንን ይባላል። ያ ሲን አለበት። ያ ኦርቶዶክሶች ምን ይሉታል? ይሄንን ፎለን ኔቸር ብለው ይጠሩታል። ፎለን ኔቸር ብለው ይጠሩታል። ሶ ኦሪጂናል ሲኑን እንትን ያደርጋል። ህፃኑ የሆነ ስታተስ ላይ እስኪደርስ ድረስ ጊልቱ አለበት የለበትም የሚያከራክር ጉዳይ ነው። እኔ ጊልቱ የለበትም እላለሁ። ጊልቱ የለበትም የሚሉ ስላሉ ማለት ነው። ሪፎርም ትራዲሽኑ በዛ ውስጥ የሚያልፍ ይመስለኛል። አይዶን ምናልባት የኛው ትራዲሽን ላይ በጣም ያሉ ሰዎች እንትን ቢሉ ጥሩ ነው። ህፃናቱ ያ ጊልት አለባቸው ተብሎ አይታመንም። እንትኑ ኮንሲኩዌንሱ አለባቸው። የሚሞቱ ናቸው። በኃጢአት ምክንያት የወደቀ ኔቸር ነው የያዙት ምናምን። ስለዚህ ያ ፎለን ኔቸሩ አለ። የኛ ከኦርቶዶክሶች የሚለየው ከዛ ሳይድ ስለሆነ ማለት ነው። ጊልቱ ግን የለባቸውም እንላለን። ጊልቱ ግን የለባቸውም እንላለን። ያ ዝንባሌ ያ ሞቲቭ ኃጢአት የመስራት ሞቲቭ ራሳችንን አምላክ አድርጎ የማስቀመጥ ሞቲቭ እሱ ሰርቴን ኤጅ ላይ እስኪደርሱ ድረስ አለባቸው ተብሎ የማይታመንበት ቦታ አለ ትራዲሽን። ያ ማለት ግን የኃጢአቱ ኮንሲኩዌንስ አልነካቸውም ማለት አይደለም። ከኃጢአት በታች ነው የሚወለዱት ማለት ነው። ከዛ ነፃ መውጣት የሚቻለው በክርስቶስ በማመን ነው እንላለን ማለት ነው። እዛ ላይ ነው በጣም ብዙ የሚነሱ ሾዎች ያሉት። ግን ኦሪጂናል ሲን ባጭሩ ግን ይሄ ማለት ነው። ቃልዬ ግን እኮ ቤቲ እኔ ትክክል ወይ አማን ሳይኖር ይሄን አላወራም። አይ እንትን አንዳንድ ጊዜ አክቹዋል የሆነ ሲን የለባቸውም። ኦፍኮርስ አክቹዋል ለማድረግ እንኳን ትንሽ ከባድ ነው በዛ እድሜያቸው። ግን ገና ሲወለዱ አሁን አንተ ጊልቱ የለባቸውም ግን ኃጢአተኛ ናቸው ምናምን አልክ። ያ ኔቸር ካለባቸው ጊልቱስ እንዴት ነው የማይኖርባቸው? ወይም ደግሞ ኃጢአተኛ ናቸው ከተባለ ጊልቱ የለም እንትኑ የለም ማለት እንችላለን። እና ደግሞ የሚከፋፈለው ነገር እንዴት ነው? ኃጢአት የመስራት ሞቲቭ አለው ብትይ ቤቲ አንጫረስም እንዴ? አሁን ለምሳሌ አንድ ልጅ የሆነ ነገር ስትከለክለው ምናምን እንዴ ነው የሆነ እልህኝነት ምናምን እንዴ? በቃ ያ እኮ የአዳማዊ ማንነት እኮ ነው። ሞቲቭን ኃጢአት የመስራት ሞቲቭን ረፊሻ ገና እጃችን ላይ ያለ ይሹ ሳንጨርስ ኤኒዌይ ግን ህፃናት ጊልቱ የለባቸው የሚባለው ያ ሞቲቭ ያ ምንድን ነው? ቅድም በደንብ አስቀምጦታል ዴቭ ከላይ ዝንባሌ ብሎ ያስቀመጠው ማለት ነው። አማርኛው ስለሚቸግረኝ በአማርኛ ዝንባሌ ብሎ ያስቀመጠው ነገር ማለት ነው። ኃጢአት የመስራት ዝንባሌ ማለት ኃጢአት ልስራ ይሄ ፎለን ኔቸራችን ላይ ያለውን ነገር ብቻ አይደለም። ጊልት ስንል የምናስቀምጠው ማለት ነው። ከኋላ ያለው አሁን አነበብኩኝ አይደል? ሞቲቭ ያንን ኃጢአት የመስራት ሞቲቭን ጭምር ነው። ይሄ ራሳችንን በአምላክ ልክ የማየት ላይ እንዲደርሱ ያስፈልጋል። ነገር ግን ፎለን ኔቸሩ ግን አለባቸው። ያን ፎለን ኔቸር ይዘው ስለሚወለዱ ስለዚህ በዛ ፎለን ኔቸር ውስጥ ስጋቸው አምጡ የሚላቸውን ምናምን እንትን ያደርጋሉ። ግን ያ ወደ ጊልትነት ለመድረስ ግን ብዙ እንትን አይደለም። ህፃናትን ኤክሰፕሽን ውስጥ የሚከቷቸው ከጊልት አንጻር እሱ ነው፣ ከኃጢአቱ አይደለምና ኤክሰፕሽን ውስጥ የከተቷቸው። ስለዚህ በደንብ የእሱን ነገር ውቅር መረዳት ያስፈልግ የሆነ ቤት። አው ቃል የምመሰለክ እኔ ያው እንግዲህ ምትስ አይ ቲንክ ወንጌል አማኙ ነው በኦሪጂናል ሲን ማያምን ያለ አይመስለኝም እኔ እንደሚመስለኝ ከሆነ እና ደግሞ ከፍጥረታችንም የቁጣ ልጆችም ስለሆንን እንደዛ አስባለሁ። ግን እስቲ አንድ ጥያቄ ልጠይቅ። አንደኛ ህፃናትን የሚያጠምቁ ኦሪጂናል ሲንን የማይቀበሉ ምን ብለው ነው የሚያጠምቁት? እሱ ላይ ምን ሀሳብ አለክ? ሁለተኛ ነገር ደግሞ ህፃናትን ማጠምቁ ደግሞ አሉ። ግን አሁን በሌሎች ወንጌላውያኖች ቤተክርስቲያን ስናይ አጠምቁም ህፃናትን፣ ግን በልጅነት ለጌታ ቤት ይሰጣሉ። አሁን እንዳደግኩት ሌሎቻችንም እንዳደግ ነው ማለት ነው። ብዙዎቻችን ቤቢ ዴዲኬሽን ዴይ ተብሎ ህፃናት ለእግዚአብሔር ይሰጣሉ። ከሰንዴ ስኩል ጀምሮ የተማሩ ምናምን ያድጋሉ። ከዛ እድሜያቸው ሲደርስ ደግሞ ተምረው ምናምን ይጠመቃሉ። እንደዛ ደግሞ ትሬንድ ያላቸው አሉ። በዚህ መሀል ግን ያው የሚሞቱ ይኖራሉ እና እንደ ሳይጠመቁ የሞቱስ መጽሐፍ ቅዱስ ምን ግልጽ አድርጎ የሚናገረው ነገር አለ ወይ? ህፃናት ሳይጠመቁ ስለሚሞቱ ሲኦል ይገባሉ ወይ ደግሞ ገነት? ብቻ የሆነ በዚህ ነገር ግልጽ የሆነ ነገር አለ ወይ? ቴንክ ዩ። ጋፊ ያለ ዝላለው ትለኛለች። አይ አሁን ጥሩ ይዘሻል።
ህፃናትን በተመለከተ ያለው ነገር አሁን ለምን ይጠመቁ የሚለው ነገር አክቹሊ አንድ አይነት ቪው አይደለም ያለው። እሱ ብቻ ሳይሆን ኦሪጂናል ሲን በሚያምኑና በማያምኑ መካከል ብቻ ሳይሆን ኦሪጂናል ሲን በሚያምኑ በሁለት ትራዲሽኖች መካከል ራሱ አንድ አይነት አይደለም። ህጻናት የሚጠመቁበት ሞቲቭ አንድ አይነት አይደለም ማለት ከኦሪጂናል ሲን እንትን ያደርጋል። አዎ፣ ግን ከዛ ውጪ በተለይ በሉትራኑ እና በሪፎርምዱ ትራዲሽን መካከል ሲግኒፊካንት የሆነ ህጻናት የሚጠመቁበት ምክንያት ልዩነት አለ። ስለዚህ እሱ እንደተጠበቀ ነው። ግን ከዛ ባለፈ ህጻናትን በኦሪጂናል ሲን የማያምኑ ሰዎች ህጻናትን ካጠመቁ ለምንድነው የሚያጠምቋቸው? እሱ በጣም መጠየቅ ያለበት እኔም የምጠይቀው ጥያቄ ነው። ያው እነሱ ቢመልሱት ጥሩ ነው ብዬ አስባለሁ። ምክንያቱም ኦሪጂናል ሲን የለም፣ ጥምቀት ለኃጢአት ስርየት ብለዋል። ከዛ በኋላ ኦሪጂናል ሲን የለባቸውም ልጆቹ። ቀጥሎ እሺ ከምን ኃጢአት ነው የሚያስተሰርያቸው ታዲያ? ከምንድን ነው የሚያስተሰርያላቸው ታዲያ? ኦኬ ምንም በቃ ኃጢአት የሌለባቸው ከሆኑ ምንድን ነው የሚያደርግላቸው? ባይጠመቁስ ሰዎቹ ልጆቹ ይሞታሉ። ያለ ጥምቀት እንግዲህ ድነት ከሌለ ባይጠመቁ 40 ቀን ያልደረሰ ልጅ ምናምን ቢሆኑ እሺ በቤተሰቦቹ ቸልተኝነት ራሷ ከ40 ቀን አልፎ ተውት 8 9 ወር 1 ዓመት ደርሶ ቢሞት ገሃነም ይገባል አይገባም? ሶ በቃ ለኃጢአት ስርየት ለምን ኦሪጂናል ሲን በሌለበት ራሱ እንደዛ ሲባል እንትን አይደለም፣ ትክክል አይሆንም ማለት ነው። ስለዚህ ለድነት ተብሎ ለድነት ያልሆነበት ሌላ ዓላማ አለው፣ ለድነት ያልሆነበት ሌላ አስፔክት አለው፣ ሲስተማቲካሊ ያስቀመጥንበት ካሉ ማስረጃ ያስፈልጋቸዋል ማለት ነው። ለዛ ማስረጃ ያስፈልጋቸዋል። ስለዚህ ባለፈው ማክሽሌ ስንጠይቅ ነበር እዚሁ ኦሪጂናል ሲን የማታምኑ ሰዎች እንዴት ነው ከምን ኃጢአት ነው የምታስተሰርዩላቸው? ያ ለልጅነት ይሏቸዋል። ከዛ ትንሽ ቆይቶ እኮ ልጅነት፣ እሺ ያ ልጅነት ከዛ በፊት ልጅ አልነበረም፣ ከዛ በኋላ ልጅ ሆኗል። አዎ በቤተሰቦቹ ቸልተኝነት 1 ዓመት ድረስ ቆይቶ ቢሞት ይሄ ልጅ አሁን ምንድን ነው እንትን ይላል? እሺ ተውት፣ 2 3 4 ዓመት ቆይቶ ቢሞት ገሃነም ይገባል? ኦኬ እነዚህ አይነት ጥያቄዎች መጠየቅ አለባቸው። ልጅ ሳይሆን ስለማይገባ ማለት ነው። አንዳንድ ጊዜ ነገሮችን መወጠር ጥሩ አይደለም። የተለያየ ሞቲቭ ቢኖርም ህጻናት ይጠመቃሉ የሚባሉበት፣ እኔ ግን በእነዚህ ነገሮች ምክንያት ብዙ ጀስት አሁን ኦሪጂናል ሲን በተለይ የማያምኑ ሰዎች የጥምቀትን ጉዳይ እንዴት በተለይ ለነሱ ሲሆን እንዴት እንደሚያዩት ግራ አጋቢ ነው የሚሆንብኝ በዚህ ምክንያት ማለት ነው። በተለይ ከኦርቶዶክሳውያኑ ሳይድ ማለት ነው። ከዛ ባለፈ ግን ህፃናት የማጥመቅ አክት እኔ ያው ታውቃላችሁ ፔዶ ባፕቲዝም እንትን አይደለሁም፣ በጣም የምቃወመው ነገር አይደለም። አት ዘ ሴም ታይም ግን ፕሮፖነንት አይደለሁም። በእንትን ውስጥ በትራዲሽን ውስጥ በክርስቲያን ትራዲሽን ውስጥ በጣም እርሊ ከተጀመሩ ነገሮች መካከል አንዱ እሱ ነው እላለሁ። ግን ያን ያህል እንትን አይደለም፣ የሆነ መጽሐፍ ቅዱሳዊ ግራውንድ አለው የምንለው ነገር ግን ነው ብዬ አላምንም። የህፃናት ጥምቀትን ግን ደግሞ ያን ያህል ቢጠመቅ ደግሞ ኃጢአት ነው ምናምን በሚል ሴንስ አይደለም። ከምን አንጻር በተለይ መጀመሪያዎቹ ከምን አንጻር እንደሚያጠምቁት ምን ያህል እንደተቸገሩበት ጭምር ህፃናት በምን ሰዓት ይጠመቁ የሚለውን ነገር ለማየት በጣም እንትን ስለሆነ ማለት ነው፣ ክፍት ስለሆነ ማለት ነው። ስለዚህ ህፃናቱ እንደው የመጠመቃቸው ጉዳይ ኮቨናንት በተለይ ከኮቨናንት ፋሚሊነት አንጻር የሪፎርምድ ትራዲሽኑ ከአንግሊካን ትራዲሽኑ ጋር አብሮ እሱ ትራዲሽን እንደው የሚያሳምነኝ ነገር አንዱ ደስ የሚለኝ እሱ ነገር አድማየር አደርጋለሁ ከኋላ ያለውን ቴዎሎጂ ማለት ነው። በዛ ውስጥ ግን ህፃናት በተለይ በዚሁ ትራዲሽን ውስጥ ህፃናት ሳይጠመቁ ቢሞቱ ገሃነም ትላንትናም እየሰማው ነበር። በጣም የምወደው ሰው ነው ይዘው ቄስ በፍቃዱ በጣም ነው የምወዳቸው። አስቸጋሪ የሆነ ቦታ የእሱ ነገር ነው። ትንሽ ማታ በጣም ደጋግሜ ኮሜንት ሳደርግ ነበር። በጣም ሲያወራ ነበርና ስለ ብዙ ሰው ግራ ተጋብተዋል። በነገራችን ላይ በዛ ንግግሩ በዚህ ደረጃ በድፍረት መናገር ይከብዳል። ወይ ደግሞ እግዚአብሔር ያውቃል፣ እግዚአብሔር ቃሉ ዝም ባለበት ዝም ብንል ይሻላል ቢባል እኔ ሰማው ያሳምነኛል። ግን ብቻ እስቲ ሂድበት። አይ እኔ እንትን አላደርግም። ኦልሬዲ ከሉትራን ትራዲሽኑ አንጻር አክቹሊ ትላንትና የራሳቸውን አቋም ያንጸባረቁት ነገር በልጦብኛል።
ባላንስን ለመሆን የሞከሩትን ነገር አስደስቶኛል፣ ደስ ብሎኛል። ወደ ህፃናቱ ጥምቀት ሲመጣ ግን ኢቭን ሉትራን ትራዲሽን ውስጥ ህፃናት ካልተጠመቁ ገሃነም ነው የሚገቡት የሚል ቴዎሎጂ አለ ወይስ የለም? ሌላ ጥያቄ ነው። እኔ እንጃ። እኔ አሮ ነው። ሉትራኖች ካላችሁ ከስር እና የምትሰሙ ከሆነ ማለት ነው ምናልባት የሳትነው ነገር ካለ እኔ የሳትኩት ነገር ካለ እንትን ብታደርጉ ደስ ይለኛል። ግን አሁን ኮንፌሽናል ሉትራን ዶግማቲክስ ቮሊዩም 11 ቀጥታ የሚያሳየው ስለ ባፕቲዝም ሙሉ ቮሊዩሙ ስለ ባፕቲዝም ነው። ኮንፌሽናል ሉትራን ዶግማቲክስ እንደዚህ ይላል። ሉተር ኢዝ ኖት አሎን ኢን አላዊንግ ፎር ዘ ሳልቬሽን ኦፍ አንባፕታይዝድ ኢንፋንትስ። ስለዚህ ሉተር ብቻውን አይደለም ያልተጠመቁ ህፃናትን ድህነት በተመለከተ እነሱ ይድናሉ የሚለውን ነገር መፍቀድን በተመለከተ ያለው ምልከታ ብቻውን አይደለም ይላሉ። እንግዲህ ይሄ ጀስት ኮንፌሽናል ዶግማቲክሳቸው ነው 11ኛው ቮሊዩም ላይ ማለት ነው። ከዛ but his arguments should not be confused with those of the reformed Roman Catholics። ግን አርጊውመንቱ ሙግቱ ኦኬ ሳይጠመቁ ከቀሩ ገነት አይገቡም የሚለው ወር ደግሞ ዶል አይገቡ ይችላሉ የሚለው ነገር ኦሬዲ እሱን ትታችሁ ግን ያልተጠመቁ ልጆችም ይድናሉ የሚለው የሱ ምልከታ ግን ኦኬ በጣም ህፃናት ጥምቀት ላይ በጣም ትልቅ አድቮኬት ነው። በጣም ነው አናባፕቲስቶችን ሲሞግት የነበረው ሉተር በዚህ ጉዳይ ላይ ምንም ክፍተት አይሰጥም ለህፃናት ጥምቀት ማለት ህፃናትን መጠመቅ አለባቸው የሚለው ላይ 100% በጣም የሚሞግት ሰው ነው። እንግዲህ ኦን ሪባፕቲዝም የሚል ስራ አለው እነሱ ሙሉ በሙሉ ሲቃወም የነበረበት ማለት ነው። ስለዚህ ግን እዚህ ጋር ምን ይላል አርጊውመንቱ ሙግቶቹ ግን ህፃናት ያልጠመቁ ህፃናት አይድኑም የሚለውን ነገር አይዶ ነው ይድናሉ የሚለውን ነገር በመፍቀድ ብቻውን አይደለም ግን ደግሞ ከሪፎርምዱም ከሮማን ካቶሊክም ግን አርጊውመንቱ ሙግቱ የተለየ ነው ይላል። ስለዚህ ከነሱ ጋር ኮንፍሊክት እንዳይደረግ ኮንፊውዝ እንዳይደረግ ይላል። ከዛስ ፎር ካልቪን ለካልቪን children's claim to salvation is through natural inheritance from their parents። ስለዚህ የህፃናት ድህነት የልጆች ድህነት ከቤተሰቦቹ በሚመጣ ናቹራል ኢንሄሪታንስ ነው የሚገኘው ለካልቪን አለ። ከዛስ ኮንቴምፖራሪ ሮማን ካቶሊሲዝም አላውስ ኮንቴምፖራሪ ሮማን ካቶሊሲዝም ስለዚህ አሁን ያለው የሮማን ካቶሊክ እምነት ደግሞ አለ as to hope that there is a way of salvation for children who have died without baptism። እንደው የሚያደርገው ምንድነው ተስፋ አላቸው እነዚህ ሳይጠመቁ የሚሞቱ ልጆች የመዳን ተስፋ አላቸው ተብሎ ነው የሚታመነው አለ። ከዛ ቀጥሎ እንደዚህ ይላል such hope seems to be no more than raising the possibility of salvation to a higher degree of probability አለ። ስለዚህ ፖሲቢሊቲን ወደ ሃየር ዲግሪ ኦፍ ፕሮባቢሊቲ የህፃናቱን የመዳን ፖሲቢሊቲ ወደ ሃየር ዲግሪ ኦፍ ፕሮባቢሊቲ የመጨመር ጉዳይ ካልሆነ በስተቀር እርግጠኝነት አይታይበትም ማለት እነዚህ ነገሮች አሁን ያየናቸው ነገሮች ማለት ነው። በተለይ በሮማን ካቶሊሲዝሙ በኩል ያለው ነገር ማለት ነው እርግጠኞች ሆኖ አይደለም እየተናገሩ ያሉት ነው ፖይንቱ። ቀጥሎስ ሉተርስ ሆፕ ፎር ዘ ሳልቬሽን ኦፍ ሰች ቺልድረን ኢዝ ሰርቴን። ሉተር ግን እነዚህ እንደዚህ አይነት ልጆችን ነገረ ድህነት በተመለከተ የእነሱን ድህነት በተመለከተ እርግጠኛ ነበር አለ። ቀጥሎ እንደዚህ አለ children of Christian parents who die without baptism are saved by faith። ስለዚህ ሳይጠመቁ የሞቱ የክርስቲያን ቤተሰብ ልጆች ከጥምቀት ውጪ በእምነት ድነዋል በማለት ያስቀምጣል። እንግዲህ ይሄ ሉትራን ዶግማቲክሳቸው ነው ይሄን የሚለው ማለት ነውና ህፃናቱ ባይጠመቁም ሳይጠመቁ ቢሞቱም ይድናሉ የሚል ነው የሚለው። እኔ እንግዲህ አንድ ሶርስ ብቻ እቺ እየተናገርኩ ከሆነና ምናልባት ከዚህ የተለየ ሙግት ካለ ከዚህ የተለየ ሉትራን ቴዎሎጂ ህፃናት ሳይጠመቁ ከቀሩ ይጠፋሉ ወር ገነት አይገቡም የዘላለም ህይወት የላቸውም ምናምን የሚል ነገር ካለ ሉትራን ትራዲሽን ውስጥ ያው ይሄ በአንድም በሌላ መድረሱ ስለማይቀር እነሱ ጋር ይሞግቱታል ብዬ አስባለሁ። ግን ሳስበው የትላንትና ስመለከትም ቄስ በፍቃዱ እንትን ያደረጉት የግል ሀሳባቸውንም አሰርት ያደርጉ ነበረ ምናምን በጣም ባላንስድ ሆነው ማለት ነው በጣም ባላንስድ ለመሆን ሲሞክሩ ነበረ። በተለይ መሬት ያለውን ነገር ላለመካድ ምናምን ሲሞክሩ እያየናቸው ነበር። በኢትዮጵያ አውድ የሚለውን ነገር በጣም እንትን ለማድረግ ሲሞክሩ እያየናቸው ነበር። ከዛ አንጻር ከራሳቸው ሀሳብ አንጻር ብቻ ያነሱት ነው ብለንም ማስቀመጥ እንችላለን። ምክንያቱም አይ ዶንት ኖ ከዚህ ከቲዮሎጂ መሬት ሲወርድ መሬት ያለው ነገር መሬት ስል የመሬቷ የቲክቶክ ምናምን እያልኩ አይደለም
ያልገባም እዚህ ውስጥ ግን መሬት ወርዶ አፕላይ ሲሆን ቴዎሎጂ ትንሽ ከባድ ነው። የሆነ እንደው አንድ ጊዜ በተጻፈው ነገር ብቻ አይደለም የምታረጉት ምናምን እና ያንን ነገር ከዚህ ካለው በላይ እነሱ ያወቁት ይመስለኛል፣ የተረዱት ይመስለኛል ፓስተር በፍቃዱ ቄስ በፍቃዱ። ስለዚህ በዛ ምክንያት ይመስለኛል እንግዲህ የግል ሀሳባቸው ካልሆነ ግን ሉትራን ትራዲሽኑ ያልተጠመቁ ህጻናት ይጠፋሉ ይላል የሚል ሀሳብ የለኝም፣ ያ እምነት የለኝም። አሁን ያነበብኩላችሁ ዶክመንትም እሱን አይልም ምናምንና እኔ በዛ መንገድ ቢታይ ጥሩ ነው እላለሁ። ግን ምናልባት አንዲት ሰነድ ብቻ ስለሆነ አሁን ያነበብኩት ሌሎች እንደዚህ አይነት በተለይ ህጻናቱ አይድኑም የሚል ነገር ከሉትራን ሳይድ የሚነሳ ኦፊሻል ትምህርት ካለ እንግዲህ እሱን ደግሞ እቀበላለሁ። ያው ጀስት ሙሉ በሙሉ የኔ በሆነ ትራዲሽን ውስጥ ገብቼ ስላላወራው ማለት ነው። እዛ መንገድ ያለው በተለይ እሺ ደጀኔ ቅድም ኮሜንት ደጀኔ አለክ? አዎ ይሰማል። ኮሜንት ያረከው ምን ነበር ቅድም? እንትን ነው ኮሜንት ሳይሆን ሁለት ጥያቄ ለመጠየቅ ነበር የሚቻል ከሆነ። አይ ጥያቄ ልጠይቅ ብለህ ሳይሆን ኮሜንት ያረከው ቃሌ ምንም አቁም ብለክ ዝም ብለህ ሶሪ ይቅርታሽ ጥያቄ ልጠይቅ። ስለዚህ እኔ እኮ ያስገባሁክ ቃሌ ምንም አቁም ብለህ ሰብስበህ ታወራለህ ወይ ያልከው አንተ አዋቂ ስለሆንክ ነው ግባ አልኩክ። እስቲ አዋቂነትን እንድታሳየን ነው። ልጠይቅ ለምን ትገባለህ? ቅድም ቃሌን ምንም አታውቅም ዝም ብለህ እያወራ ነው አልክ እንዴ? አሁን ታላቅ ያስረዳዋል እንጂ እሱማ አያውቅም፣ ግን ታላቅ ያስረዳዋል በደንብ። ቆይ ደጀኔ አንዴ ሚዩት አድርግ። ዲቦ ጥያቄና መልስ የሚል አልጻፍንም። አሁን ቃሌ ወንድማችን እያካፈለን ነው፣ እኛ ደግሞ እየሰማን ነው። ቅድም ጽፈሽ ደጀኔ አንዴ ወቀት ለኔ እስቲ እሺ ጨርሽ ዲቦ አንቺ ጨርሽና ከዛ ለኔ እስቲ አይ ቅድም እኔም ላስገባው ነበረ ቤቲና እንዳለችው ጥያቄ ለመጠየቅ ነበረ ሜቢ ከተፈቀደ ጠይቅና እስቲ የጥያቄና መልስ ሰዓት አልነበረም ግን ጠይቅና ችግር የለውም። እሺ ጋይስ ዲያቆናኩ ስልክ ገብቶበታል ፖዝ ሆኗል። እስከዛ ድረስ በጣም ሪስትሪክሽን እያመጣብኝ ነው። በጣም ሶስቴ ምናምን አምጥቶብኛል። ስቶሪ ምናምን ታግ ምናምን አድርጎ እስቲ ቪዲዮ እንኳን መክፈት አይመቸኝም፣ ግን እስቲ ታብ ምናምን አድርጉ ጋይስ። ሼር ኮፒ ሊንክ ምናምን አድርጉ ከፖዝ እስኪመለስ ታብ አድርጉ። ገና ታቡ 4.6 ነው። አረ በመቤቴ አረ ተው። ቅድም ኒው ክሪኤሽን በኦሪጂናል ሲን አያምኑም የሚል ሰው አየሁ። ኒው ክሪኤሽን ደግሞ ምንድን ናቸው? ቸርችንን ይላሉ። ግን እስቲ ኒው ክሪኤሽን አዚያ አባል ያለ ካለ እስቲ አብ ያረጉትን ሰዎች አታመሰግኝም እንዴ? አንቺ ደግሞ ችግር አለብሽ ቤቲና። ወይ አብት አንተ ብቻ ነህ ኮፒ ሊንክ ያረካ ማቆ ቢሞቱ ምናምን ባይጠመቁ አይድኑም የሚል ትምህርት አለ እንዴ? ያለበት ዊንግ አለ። ጭራሽ እንደዛ ሚልም ተነሳ። የለም እንደዛ የሚባል የለም። ትላንትና ከሉትራን ፐርስፔክቲቭ ነበር ሲባል የነበረው። ኦኬ ሉትራኖቹ እንደዛ የሚሉ ከሆነ የሪፎርምዶቹ እንደዚህ መሆኑ አይቀርም የሚል አይነት አናሎጂ ነው የሚሆነው ማለት ነው። እንደዛ ነው ያሉት የሚሆነው። አይ ሉትራኖች ራሱ እንደዛ ያምናሉ ብዬ ነው ያላምንም። ቅድም አንድ ቴክስት እያነበብኩላቸው ነበረ ከሉትራን ፐርስፔክቲቭ ዶግማቲክሶቻቸው ዶግማቲክሳቸው ምን ይላል? ሉትራን ዶግማቲክስ ቮሊዩም 11 ላይ ሉተር ራሱ ስትሮንግሊ ያልተጠመቁ ህጻናት ጭምር እንደሚድኑ ተናግሯል። የክርስቲያን ቤተሰብ ህጻናት ይድናሉ ነው የሚለው የሚል ነገር አንብቤ ነበርና እሱንም እያሳየው ነበር። ኢቭን በሉትራን ሳይድ ዳውት አድርጌዋለሁ፣ ግን ትላንት ሲባል ነበር ከሪፎርምድ ራሴ ነኝ ያልኩት። ጥያቄ ነው የሆነብኝ። እስቲ ደግሞ እዛ ሲኖር ይሆን እንዴ ብዬ እንጂ እስካሁን ድረስ በትራዲሽን ደረጃ እኔ ሳይጠመቅ ቀርቶ ሲኦል ይገባል የሚል ትራዲሽን አይቼ አላውቅም። ምናልባት ካለ አይደል? አይ የለም እንደዛ የሚባል ሽታውም የለም። ሲጀመር የሚያጠምቁበትን ምክንያት ከሉትራኖችም ከሌሎችም እሳቤ ይለያል። ባይዘ
ኦሪጂናል ሲን ስላለባቸው እሱን ለማንጻት ምናምን የሚባል እሳቤም እንኳን የለም። ባይዞ ህፃናትን በሚያጠምቁ ሪፎርምድ ትራዲሽኖች ውስጥ ማለት ነው ሳይጠመቁ ቢሞቱ ጋንም ስለሚገቡ የሚል አይደለም ያለው። ምንድን ነው በጣም ክሊር የሆነ ነገር ነው ያለውና ያለው ምንድን ነው የአማኝ ልጆች ለምሳሌ እኔ ልጅ እንደማለት እና የሚታመነው አማኝ እንደሆነ ነው። ከኮቨነንቱ ቤተሰብ እንደተገኘ ነው የሚታመነው። ራይት እኔ ኪዳን ውስጥ ነኝ፣ አማኝ በመሆኔ ኪዳን ውስጥ ነኝ። ደን የኪዳኑ ቤተሰብ አካል ልጅ ስለሆነ የመጣው ደን የኪዳኑ ቤተሰብ አካላት ደግሞ ኦልሬዲ ያመኑና የተጠመቁ ከመሆናቸው አንጻር የክርስቶስን ጥቅም የመስቀሉን ጥቅም ምናምን እያገኙ ይቀጥላሉ ነው አይደለ? በህይወት እስካሉ ድረስ ሳንቲፊኬሽኑ ሊሆን ይችላል፣ ጀስቲፋይድ መሆናቸው ሊሆን ይችላል፣ ሌሎች በረከቶች ከቀራኒዮ ፋውንቴን ይመነጫሉ ተብሎ የሚታሰቡቱ ማለት ነው። እና ደን ሲያጠምቁ በጣም ሰርፕራይዝ የሚያደርገው ነገር ስነግራችሁ ማለት ነው ኢቨን ለአዋቂዎች እንኳን ኢፌክቲቭነስ ኦፍ ባፕቲዝም ወይም ባፕቲዝም ኢፌክት የሚያደርገው ወይም የባፕቲዝም ጥቅም ማለት ነው ጥቅም it is not tied to the moment of baptism ይላል ዌስትሚኒስተር ኮንፌሽንም ሂድልበርግም ማለት ነው። ሁለቱም ከሰዓቱ ጋር የሚገናኝ ነገር የለውም። በቃ የሆነ አጠመቅን ኢሚዲየትሊ የሆነ ሪጀነሬሽን ሀፕን አደረገ፣ አጠመቅን ኢሚዲየትሊ የሆነ የጸጋን ተካፈል የሚባል ነገር የለም። ከጊዜው ጋር የሚገናኝ ነገር የለም። የዛ ፍሩት የእውነተኛ አማኝ መሆኑ ሲረጋገጥ ነው የባፕቲዝም ጥቅም ተብሎ ዲፋይን ሊደረግ የሚችለው እንጂ ከመጠመቁ ጋር ወይም ከመጠመቁ ጊዜ ጋር ተያይዞ የሚፈታ ነገር የለውም ተብሎ እንኳን ይታመናል ነው። አንድ ስቴፕ እንደውም ከፍ እናድርጎ ከተባለ አይደለም ልጁን እዛ ጋር አጥምቀ ኦሪጂናል ሲን የሚል ነገር አምጥተለት ካልተጠመቀ ገሃነም ይገባል የሚል ነገር ልጨምርለት ቀርቶ ለአዋቂም ቢሆን ራሱ the benefit of baptism is not tied to the moment of baptism ብለን ነው ምናምነው እኛ። ከጊዜው ጋር የሚገናኝ ነገር የለውም። ሰውየው የምር ጄኒውን ኮንቨርት መሆኑ በጊዜ የሚታወቅ ስለሆነ ያ ሰው የተጠመቀው ሰው የሆነ ሰዓት ላይ የዛን የእምነት ፍሬ እያሳየ ሲሄድ የስ የሰው የምርም ያመነ የተጠመቀ እያልን ልናወራለት እንችላለን። ስለዚህ ህፃናትን ስናጠምቅ በዛ ሆፕ አድርገን ነው የምናጠምቀው። የኛ ልጆች ስለሆኑ የኮቨነንቱን በረከት ያገኛሉ የሚል እምነትን የሚናገር ነው። እኛም እያመንን እንደሆነ የሚያሳይ ነው እንጂ ከሞመንት ኦፍ ባፕቲዝም ጋር ምንም ያገናኝ ነገር የለም። እዛ ጋ ነው ኢፌክቲቭነሱ። በቃ እዛ ጋ ስላጠመቅን ልጁ ንጹህ ነው፣ እዛ ጋ ቢሞት መንግስተ ሰማያት ይገባል፣ ሳናጠምቀው ለጥቂት ቢያመልጥ ራሱ ገሃነም ይገባል። የለም እንደዛ የሚባል ነገር የለም፣ አይገናኝም። ኢቨን ከኦሪጂናል ሲን ጋር አይደለም የምናገናኘው የህፃናትን ጥምቀት ጉዳይ ስናገናኝ። ስለዚህ ወደኛ ማምጣት አይቻልም። ኢቨን ሳክራመንቶቹ አሁን ይሄ ባፕቲዝም ጋር ተያይዞ ነው ያለው። ሳክራመንቶቹን ራሱ ኢፌክቲቭነሳቸው ከፌዝ ጋር ነው የሚያያዘው፣ ከፌዝ ጋር ከእምነት ጋር በትክክል እነዛ ነገሮች ኮንቬይ ያደርጋሉ። ስንወስድ ስጋውን ደሙን ስንወስድ ምንድነው ይሄ ቲንግስ ሲግኒፋይድ ኢን ዳስ ሳይን ነው አይደል የምንለው፣ በምልክቱ ወይም በምስሉ አሁን በፊዚካሊ በተገለጠው ነገር በኩል የሚተላለፈው ያ እውነተኛውን ነገር የምንቀበለው ስለበላ ነውና ስለጠጣ ነው ሳይሆን በእምነት እግዚአብሔር እንደሚያደርግልን ስላመንን ነው። ኢቨን እምነቱ ላይ ነው ፎከስ የሚያደርገው። ለእንትኑ ደግሞ ለባፕቲዝሙ ደግሞ it is not tied to the moment of baptism ይነጥሏል። ስለዚህ አሁን ምን ጋር ነው መልስ ተደርጎ ይሄኛው እየሰጠ ያለው? አሁን ካቶሊኮቹ የሚሉት ነገር ስላለ ማለት ነው ባይ ኤንድ ደምሰልቭስ ሳክራመንቶቹ ኢፌክቲቭ ናቸው የሚል አይነት ነገር ማለት ነው። ስራውን የሚሰሩት እነሱ ናቸው የሚል አይነት ነገር ኦልሬዲ ትራንስብስቴንሲዬሽን ስላለ ማለት ነው። ኦኬ ስለዚህ ባይ ኤንድ ደምሰልቭስ ይሄ የላቲን ወርድ አለ ኤክስ ኦፕሬቶ ኦፕራቲ ማለት ነው። በቃ ኦፕሬት ያደርጋሉ ባይ ደምሰልቭስ አቅም አላቸው የሚል አይነት ነገር ስላለ ዳን ያንን ዳይሬክትሊ ነው የምንቃወመው እኛ። ምንም በራሳቸው የሚያደርጉት ምንም ነገር የለም። ስሩ ዘ ሪሲቨር ሳይድ ፌዝ የሚባለው ነገር ነው ያንን ነገር አክቲቭ የሚያደርገው። ለባፕቲዝም ናት ደ ሞመንት ኦፍ ባፕቲዝም በት ደ ፍሩት ኦፍ ዳት ቫይስ ቨርሳ ማለት ነው። ኦኬ ለሳክራመንቱ ኢት ኢዝ ደ ፌዝ ዳት አክቲቬትስ
ቤኔፊትስ ኦፍ ክራይስት በስሩ ሳክራመንት ማለት ነው። እንግሊዝኛ በዛውባችሁ። በህልሜ ፈረንጅ ጋር እያወራሁ ነበር። ለዛ ነው። ተባረኩ። ቃል እንዴት ነው? ክሊሮ ነው? ያ ትክክል። ቅድም ምስል የነበረው እሱን ነው። በደንብ ከሁለተኛ ሰው እንዲሰሙት ብዬ ነው። ምስክር በሶስት ይጸናል፣ ሶስተኛ ሲመጣ ኮንፌሽናል ሉትራን ዶግማቲክስም የተመሳሳይ ነገር ነው የሚያስቀምጠው። እንደውም ይላል የካልቪንን የካቶሊኮችን ያነሳና አዎ እንትን በማድረግ ላልተጠመቁ ህፃናት ደህንነትን እንትን በማድረግ ድነትን ግራንት በማድረግ አላው በማድረግ ሉተር ይታወቃል ይላል። ስለዚህ ያልተጠመቁ ህፃናት ይድናሉ በማለት ሉተር ይታወቃል። ግን ደግሞ የእሱ ምልከታ ከካልቪን እና ከሮማን ካቶሊክ ምልከታ የተለየ ነው እና እሱ ኮንፊውዝ መደረግ የለበትም ይላል። እና ያንን ያስቀምጥና ለምን ሲባል ካልቪን ስሩ ኢንሄሪታንስ ኦፍ ሂዝ ፓረንትስ ነው የሚለው ህፃናቱ ይድናሉ ሲል ይላል። ከዛ ደግሞ ስለ ሮማን ካቶሊክ ሲያነሳ ደግሞ ተስፋ አለው፣ የመዳን ተስፋ አለው። ኮንቴምፖራሪ ቴዎሎጂ የሮማን ካቶሊክ ኮንቴምፖራሪ ቴዎሎጂ በአሁኑ ሰዓት ያለው ቴዎሎጂ እሱ ነው የሚያስቀምጠው። የመዳን ተስፋ አላቸው፣ ባይጠመቁም የመዳን ተስፋ አላቸው፣ ፕሮባቢሊቲ አላቸው ይላሉ። እና ይሄ ምልከታ ያለውን ፖሲቢሊቲ ወደ ሃይ ዲግሪ ኦፍ ፕሮባቢሊቲ ነው ያሳደገው ይላል እንጂ ሰርቴኒቲ አይደለም። ያንን ያስቀምጥና ወደ ሉተር ሲመጣ ግን ጭራሽ ሰርቴን ነው ይላል። ያልተጠመቁ የክርስቲያን ልጆች የክርስቲያን ቤተሰብ ህፃናት እንደሚድኑ ሙሉ በሙሉ እርግጠኛ ነው ይላል። ሰርቴን ነው ማለት ያስቀምጣል ማለት ነው። አሁን ትላንትና ሲባል የነበረው ነገር ምናልባት የቄሱ የእንትን ነው የሚሆነው የግል ምልከታ ነው ሊሆን የሚችለው እንጂ ኢቭን ሉትራን ቴዎሎጂው ራሱ ያልተጠመቁ ህፃናት አይድኑም ብሎ እንትን ያምናል የሚለው ነገር እኔ በእነሱ ሰነድም የተረጋገጠ አይመስለኝም። እኔ ያገኘሁት ነገር እሱን ይላል። ምናልባት ግን እያልኩ ያለሁት ምናልባት ከዚህ የተለየ ነገር አለ። ኦፍኮርስ አይድኑም ነው የሚለው ሉትራን ቴዎሎጂው ከተባለ ግን ያው ጀስት እሱን ያው በማስረጃ የምናየው ነው የሚሆነው። ካለዛ ግን የግል ሀሳባቸው ነው የሚሆነው ብዬ አስባለሁ። ቄስ በፍቃዱ ናቸው። በጣም የምወዳቸው ሰው ናቸው። እዚህ ቲክቶክ ላይ አንድ ሁለቴ የሰማቸው በጣም የምወዳቸው፣ ግን እዚህ ላይ የሉትራን ቴዎሎጂ ሉዝ አድርገውታል ብዬ አስባለሁ። እንኳን ከካልቪኒዝሙ ማለት ነው ከካልቪኒዝም እና ከሮማን ካቶሊክ ቀርቶ ራሱ የሉትራን ቴዎሎጂውንም ሉዝ አድርገውታል ብዬ አስባለሁ እዚህ ጋር ግን ትንሽ ትላንትና አላቅም ሰምተው ከሆነ ባላንስድ ነበሩ የሚሰጡት ነገር ማለት ነው። ታች ካለው እውነታ ጋር ኮንቴክስቱን እያዛመዱ ለማውራት ሲሞክሩ ነበርና ኤኒዌይ ይሄንን ነው እንትን የምንለው። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? አንደኛ ይቅርታ ተመልሻለሁ ቤቲ። አዎ ተመልሳል። ጥያቄዋ ገብቷል አይደል? መጽሐፍ ቅዱስስ በህፃናት ሳይጠመቁ ምናምን በሚሞቱ ምናምን ብቻ በእነዚህ ዙሪያ ምን ይላል? ግልጽ የሆነ ነገር ለማለት አለሽ? አዎ የለውም። አይሰማም እንዴ? ምን ይላል ያለችው ሳይጠመቁ በሚሞቱ ህጻናቶች ጉዳይ መጽሐፍ ቅዱስስ ምን ግልጽ ነገር ይናገራል የሚል ነው። ያው የኑሐሚን ጥያቄ አይ ቲንክ ከተሰማው ተሰምተሻል? የኔ ድምፅ አሁን ይሰማል? አዎ ይሰማል። እሺ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ይፈረድበታል የሚለው የማያምንን ሰው ነው። እኔ ጀስት ፔዶ ባፕቲዝም አድቮኬት እንዳለመሆኔ ያላመኑ ሰዎችን በተመለከተ የተነገረው ነገር ወንጌልን ሰምተው ማመን ስለሚችሉ ሰዎች የተነገረ ነው። ስለ ህፃናት የተነገረው ነገር ሲምፕሊ እንደዚህ ህፃን መንግስተ ሰማያትን የማይቀበላት ተብሎ የህፃኑ ስታተስ ተነግሮናል። ያ ማለት ህፃናት መንግስተ ሰማያት ይገባሉ ብሎ እዛ ጋር ቴዎሎጂ እየሰራ አይደለም። ጥቅሱ እንደዚህ ህፃን የሚለው ሀሳብ ህፃናት መንግስተ ሰማያት ይገባሉ የሚል ምንም አይነት ፖይንት የለውም። ግን ደግሞ የህፃናት ስታተስ ምንድነው የሚለው ያንን ያስቀምጣል። ህፃናት በዛ ደረጃ ነው ልባቸው ያላቸው እንትን እሱ ነው ያላቸው ስታተስ ላይፍ ስታተሳቸው ሲምፕሊ ለትልቅ ሰው ቢሆን መንግስተ ሰማያትን ሊያስወርስ የሚችል ነው ፖይንቱ እሱ ስለሆነ የማይቀበላት ተብሎ ሪስፖንሲቢሊቲ ስላለው ማለት ነው። ከዛ አንፃር ህፃናት
ከመጽሐፍ ቅዱስ አንጻር ግልጽ የሆነ ገነት ይገባሉ ሲኦል የሚል ሀሳብ ባይኖርም ግን ደግሞ ያ የዘላለም ህይወትን የማጣት ኮንሲኩዌንስ እንዲደርስባቸው የመታዘዝ ካፓሲቲ ላይ መድረስ አለባቸው። መታዘዝ የሚችሉበት መስማት አናላይዝ ማድረግ የሚችሉበት ካፓሲቲ ላይ እስኪደርሱ ድረስ እነሱን የዘላለም ህይወት አያገኙም ለማለት አስቸጋሪ ነው የሚሆነው ብዬ አስባለሁ። ያ ካፓሲቲ መቼ ነው እንደየእንትኑ ይለያያል። ግን እዛ ካፓሲቲ ላይ እስኪደርሱ ድረስ ህፃናቱ እንደው አይድኑም የሚለው ነገር ግን ቢብሊካል ቤዝ ያለው አይመስለኝም። እኔ መጽሐፍ ቅዱስ የሚለውን ነገር ብንል መልካም ነው። እሱም ደግሞ ወንጌሉ ቀጥታ ሰምተው መታዘዝ ለሚችሉ ያ ካፓሲቲ ላላቸው ሰዎች የተነገረ ነው። መነጋገር ያለብንም በዛ ነው እንጂ በኤክሰፕሽን አይደለም ብዬ አስባለሁ። ኤክሰፕሽኑ ከተነሳ ግን ህፃናት አይገቡም የሚል ምንም አይነት ሂንት መጽሐፍ ቅዱስ ላይ እናገኛለን ብዬ አላስብም። ከዛ አንጻር መለከተዋለሁ። በተለይ ሀሳብ ሰው ያለው ሰው ካለ ይካል ያ ቃሌ በውስጥ እንትኑ ላይ ምንድነው ልኬልሃለሁና እኔ ውጭ ነው ያለሁት። ሶ ሜቢ ያንን ሞር የሚያጠናክር ነው አይደለም ለህፃናቱ ለአዋቂዎችም ማንዳቶሪ ነው በሚል መልክ ማለት የአብሶሉት ኔሴሲቲ ዋይዝ ተደርጎ አልተቀመጠም የሚለውን አርጊውመንት ከፖል አልታስ እንትን ላይ ከሁለተኛው ላይ አድርጎ በውስጥ ልኬልሃለሁ። እሱን እያየ ምናልባት ሌላ ስልክ ያዝ ይሄኛው ልታነበው ትችላለህ። 3 ቁጥር ጎን ላይ አድርጌ ኦፕን እና ክሎዝድ ብራኬት ያደረኩበት ማለት ነው። እስከዛ ያለውን ከታች ሪፈረንሱን ያስቀምጣልና ኦኬ ለሌሎቹ እንዲታያቸው ቆይስ አንድ ወጣ ያለ እሱ ፖል አልታስ ነው አይደል? የፖል አልታስ ነውና እንዴ እሺ እንዴ ወጣ ያላለ ቆይ የተቆረጠውን አይደለም የሚታየው ቤቴ አሁን በተለይ ግራ በኩል ቀይ ነገር ያከበብክበት አይደል? ያ ተቆርጧል። ቆይ አንዴ ያልተቆረጠ አለ። ኦኬ ዌር ኢዝ ኢት አንዴ እኔ እናንተ እንድታ አይ የክርስቲያን ቤተሰብ ልጅ ነው። እኔ በዛ ደረጃ ነው የሚቀመጠው። ስለዚህ በዛ ኮቨናንት ውስጥ የቤተሰቦቹ የሚያከብሩትን ያንን ጌታ እያየ የሚያድግ ራሱ እድሜ ላይ እስከሚደርስ ድረስ እግዚአብሔርን ማክበር እግዚአብሔርን መፍራት ከቤተሰቦቹ እየተማረ የሚመጣ የክርስቲያን ቤተሰብ ልጅ ነው። አንድ ክርስቲያንን ክርስቲያን እንደማስባል ያ እምነት ስለሚጠየቅ ዛትስ ዋይ ጥምቀቱን ቀጥታ ከእምነት ጋር ከተገናኘ አክቲቭ እምነት መሆን አለበት። ፓሲቭ እምነት የሚባል ነገር መሆን የለበትም የምንልበት ምክንያት እኛ እሱ ነው። ስለዚህ የክርስቲያን ቤተሰብ ልጅ በሚለው ነው እኔ የምስማማው ማለት ነው። አፍተር ኦል ክርስቲያን የሚለው ሀሳብ ግን እንደው በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉትንም ስንመለከት በክርስቶስ ያመኑ ያ ካፓሲቲ ያላቸውን ሰዎች ነው እንደዛ የተባለው። ሰው አማኞች ክርስቲያኖች ምናምን የሚለው እሱ ነው። ክርስቲያን እንደሆነ መከራ ቢቀበል ብለው ሐዋርያው ጴጥሮስ ሲናገር ሲምፕሊ ያ ፐርሴፕሽኑ የክርስትና ፐርሴፕሽን ነው ክርስቶስን በመከተል በሚሄደው ህይወት ውስጥ መከራን ለመቀበል ዝግጁ መሆኑን የሚያሳይ ነው። ስለዚህ ክርስትና ኢዝ ኦል አባውት ፐርሴፕሽን፣ ስለ ክርስቶስ ያለን የእምነት ነው ክርስቲያን የሚያደርገን። ታዲያ ልጆቹ የራሳቸው የሚያምኑበት ደረጃ ላይ እስኪደርሱ ድረስ ምን ይሆኑ ከተባለ የክርስቲያን ቤተሰብ ልጆች መባል ይችላሉ። ያ ምንም እንትን የሚያደርግ ነገርም አይደለም። ክርስቲያንም የሚላቸው ካለ የክርስቲያን ቤተሰብ ልጅ የሚላቸው ካለ ኢዳዝም ማተር ለምንድነው ክርስቲያን ያልካቸው ተብሎ መጠየቅ አለበት። ስላመኑ የሆነ ነገር እንትን ስላሉ ምናምን የሚል ከሆነ ያው እሱ ላይ መነጋገር እንችል ይሆናል። አጠራሩ ያን ያህል ችግር ያመጣል ብዬ አላስብም። ልጆቻችሁ ቅዱሳን ናቸው የሚለው አንቺ ሰው ባለቤትሽን ታድኝ እንደሆነ ባልሽን፣ አንተ ሰው ሚስትህን ታድን እንደሆነ ምን ታውቃለህ ምናምን የሚለውን ሀሳብ ይዞ በዛ ምክንያት ልጆቻችሁ ቅዱሳን ርኩሳን የሚለውን ክርስቲያን ናቸው ክርስቲያን አይደሉም ወደሚል ሀሳብ ከወሰን ነው ክርስትና በቤተሰብ ስታተስ ላይ የተመሰረተ ነገር ሊሆንብን ነው። ስለዚህ ያ ትክክለኛ አካሄድ አይሆንም ማለት ነው። ስለዚህ የክርስቲያን ቤተሰብ ልጅ አለቀ። እኔ እሱ ትክክለኛው አካሄድ ነው ብዬ አስባለሁ። ህፃናት ክርስቲያን ይባሉ አይባሉ ምናምን የሚለውን ነገር መጽሐፍ ቅዱስ ዲሳይድ አያደርገውም። ስለዚህ ኢትስ ኦል አባውት አወር ፐርሴፕሽን። ግን ደግሞ አፍተር ኦል ክርስትናን ቀጥታ ከዛ ሲሪየስ ከሆነው ህይወት ጋር የምናገናኘው ከሆነ ለምሳሌ ጀስቲን ማርቲር
ትክክል። ኦ ማይ ጋድ አሁን ነው ዝቅ ስል ኮሜንቱን ያየሁት። ጌታ እና በተለይ እንትን ጉዳይ የዚህ የጥምቀት ጉዳይ ሲነሳ ለምሳሌ ከተማሩ በኋላ እኛ በምንኖርበት ህይወት ለመኖር የወሰኑ እነዛን ሰዎች ወስደን ይላል እኛ ዳግመኛ በተወለድንበት መንገድ ዳግመኛ እንዲወለዱ እናጠምቃቸዋለን በማለት ያስቀምጠዋል። ሶ ጉዳዩ ምንድነው? ክርስትናን ከምን ጋር ነው የሚያገናኘው? ጥምቀቱ ላይ የተለያየ ነገር ማውራት ይቻላል። ክርስትናን የሚያገናኘው ከሆነ ክርስቲያኖች ከሚኖሩበት ህይወት ጋር የመስማማት ከዛ ክርስቶስን መስሎ የመኖር እሱ ፐርሴፕሽን እሱ ኮንቪክሽን ላይ ነው የሚያስቀምጠው። እሱ ነው እሱን ኮንቪንስ መሆንም አለበት። ኮንቪክትድ ብቻ ሳይሆን ኮንቪንስድ መሆን አለበት። ስለዚህ እኔ በዛ መንገድ ብናስቀምጠው ቢብሊካል ነው ብዬ አስባለሁ፣ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ስለዚህ የክርስቲያን ቤተሰብ ልጅ ቢባል መልካም ነው። ክርስትና ኢዞላ አባውት ክርስቶስን የማመን አክት ሲሪየስሊ ክርስቶስን የመከተል ውሳኔ ነው ክርስቲያን የሚያስብለውና ልጆቹ እዛ ደረጃ ደርሰው ለምሳሌ በእኛም እኮ ደህንነት ተምረው ከተጠመቁ በኋላ they are already Christians right። ስለዚህ እነዛ ያንን እያስተማርናቸው ባለንበት ሰዓት ያንን እንትን መስጠቱ ያንን ስም መስጠቱ ብዙ ለኔ ሎጂካል ባይሆንም አይ እንደዛ ብዬ ልጥራቸው የሚል ሰው ካለ ይጥራቸው፣ ችግር የለውም። ግን የክርስቲያን ቤተሰብ ልጅ የሚለው ጥሩ ነው ብዬ አስባለሁ። ሶኔ በዛ መንገድ እመለከተዋለሁ። that's why ጠነ ጠርቶ ለስም ሲናገሩ ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ተብሎ ተነግሯል አይደል? ስለዚህ እያወቁ ሲመጡ ክርስቲያን ይሁኑ ይላል። እያወቁ ሲመጡ ክርስቲያን ይሁኑ። ስለዚህ ሁለተኛ ሶስተኛ ክፍለ ዘመን ላይም ስንሄድ ክርስትና ከዚህ ክርስቶስን ከማወቅ ጉዳይ ጋር የተያያዘ። ስለዚህ ከልጆቹ ምን የምናጎለው ነገር የለም የክርስቲያን ቤተሰብ ልጅ ብንላቸው ማለት ነው። አህዛብም ማያምንም የሚያምንም ከሃዲም አማኝም ለማለት ያ ፐርሴፕሽን ስለሚያስፈልግ እዛ ደረጃ እስኪደርሱ ድረስ ሌላ ነገር ማብዛትም አያስፈልግም። በዚህ ደረጃ ማስቀመጥ ጥሩ ነው ብዬ አስባለሁ። እሺ ለመጨመር ያክል ቆም ያለው መንገድ ላይ ባይዚ እና ከተማችንን ማየት ለምትፈልጉ ውጪ ላይ ባይዞ እኛ ጋር አሁን ወጣ ብል እንትን አሳያችኋለሁ። ቆሞ እየሰበኩ ያሉ ሰዎች ምናምን ማለት ነው። ቆሞ እየሰበኩ ምናምን ያሉ ሰዎች በቃ በነፃነት ነው እኛ ጋር በሸነና የምንለው እና እንዲህ ነን መንገድ ላይ ማለት ነው ሆነን ነው የምናወራው። ሶ የኪዳኑ ቤተሰብ ልጆች ቅድም ስል ነበረ የኪዳኑ ቤተሰብ ልጆች ናቸው። ሶ ኪዳን ውስጥ ያለው ነገር ይመለከታቸዋል ተብሎ ነው የሚታመነው። በብሉይ ኪዳንም ቢሆን እንደዛ ነው። ለዛ ነው ባይዘው ገና አድጎ ይክዳል አድጎ አይክድም የሚል ፕሪሳፖዚሽን ሳይኖረው ይገረዙ ነበር አይደል? በልጅነታቸው ከልጅነታቸው ጀምሮ በቃ የዛ ህዝብ አካል ተደርጎ ህፃናቱ ስለሚታዩ ማለት ነው። እና ለምሳሌ ከግብጽ መውጣታቸው ከግብጽ እንዲወጡ የተነገራቸው ለህዝቡ የተነገረው ለእስራኤል በጌሤም ምድር ለተቀመጡት ህፃናቱ እንዲያስተውሉ አይጠበቅም። ራይት ህፃናቱ እንዲያስተውሉ አይጠበቅም። ኦኬ ካልወጣን የሞት መልአክ ይመጣል ምናምን እግዚአብሔር በግብጽ ያልፋል በኩሩን ይመታዋል የሚል አንደርስታንዲንግ ሊኖራቸው አይጠበቅባቸውም። ቤተሰቦቻቸው ያንን ካወቁ በቂ ነው። ስለዚህ የሞት መልአክ ባይዘው ጥሎ ቢወጡ ይመጣባቸዋል። ምንም ላለማስተረፍ ስለሆነ የሚመጣው ማለት ነው። ስለዚህ በወላጆቻቸው ኬር በኩል ነው አይደለ እንትን ሲሉ። ስለዚህ ያ ቤተሰቦቹ የሚያገኙትን ጥቅም እንደሚያገኙ ተደርጎ ስለሚታሰብ ነው። በክርስትናውም እንደዛ ነው። አሁን እንደዚህ መያዝ ትችላላችሁ። በጣም ኢዚ ነገር እንገራችሁ። ለምሳሌ እኔ ልጅ ሲያድግ ኦኬ እንደዚህ ኖረ የክርስቲያን ቤተሰብ ልጅ ነው ተብሎ ነው የሚታመነው። ከዛ እያደገ ሲመጣ የመንፈስ ቅዱስ ፍሬን ማሳየት ከጀመረ አሁን ክርስቲያን ሆነ ነው የምትሉት ወይስ የምርም ክርስቲያን መሆኑን አሳየ ነው የምትሉት? በሁለቱ መካከል ትልቅ ልዩነት አለ። ራይት የስ አሁን በቃ ከዚህ በኋላ ክርስቲያን ነው የምትሉት ወይስ ተሸፍኖ የነበረውን ያንን አይዴንቲቲ ገለጠ ነው የምትሉት? ከሁለት አንዱ ነው መልስ የሚሆነው። ስለዚህ እኔ የማምነው
እያደጉ ሲመጡ ምክንያቱም እነዛ ሳክራመንቶች የሪፎርምዱ አንደርስታንዲንግ ፖይንት ምንድነው? ሳክራመንቶቹ they were not tied to the moment of that happen ከሚያደርገው ነገር ጋር ከሳክራመንቱ ጋር የሚገናኝ ነገር የለም። ኢፌክቲቭነሱን ሆሊ ስፒሪት መንፈስ ቅዱስ ባስደሰተው ጊዜ በሰውየው ህይወት ላይ ሊያመጣ ይችላል። የሳክራመንቱን ኢፌክት ማለት ነው። ስሩ ፌዝ በእምነት በኩል ያንን መንፈስ ቅዱስ እንዳስደሰተው እግዚአብሔር እንዳስደሰተው ብሪንግ አውት ሊያደርግ ይችላል። ከሰውየው ህይወት ውስጥ ያንን ነገር ሊያመጣ ይችላል ብለን እናምናለን። ኦኬ ከሞመንት ኦፍ እንትኑ ጋር አናያይዝ የሆነ ተጠመቀ በቃ ኢሚዲየትሊ ሪጀነሬት ሆኗል ምናምን ኖ በቃ አለ የተባለ ሄሬቲክ ሆኖ እኮ ሊያድግ ይችላል። ያ ልጅ አይደለ በቃ ታይቶ ማይታወቅ አሪዮስ ሆኖ ሊያድግ ይችላል። ለዛ ነው ማናገናኘው። እያደገ ሲመጣና ያንን ፍሩት እያሳየ ሲመጣ ያንን የመንፈስን ፍሬ እያሳየ ሲመጣ የስ ይሄ ነገር የምርም ህይወቱ ሰርቷል የሚለውን ለኛ ክሊር የሆነ ኤቪደንስ ይሆንልናል ነው ማረጋገጫ ይሆንልናል። ስለዚህ ህፃናቱ በክርስቲያን ቤተሰብ ውስጥ ያደጉቱ እያደጉ ሲመጡ የመንፈስ ቅዱስን ፍሬ ማሳየታቸው ክርስቲያን ሳይሆን የሚያረጋቸው ክርስቲያን እንደሆኑ ነው የሚናገረው። ልክ መልካም ስራዎቻችን የዳንን እንደሆነ አመልካች እንጂ አሁን እንደዳንን አመልካች እንዳልሆኑ ማለት ነው። መልካም ስራዎቻችን መንፈስ ቅዱስ በህይወታችን ውስጥ እየሰራ እንዳለ ማሳያ መሆናቸውን እንጂ እዛ ጋር መልካም ስለሰራን በቃ አሁን ነው መንፈስ ቅዱስን የተቀበልከው ማለት እንዳልሆነ እና አሜን። ግባ እስቲ ተርቱሊያን ያለውን ዲፌንድ ማድረግ የምትችል ከሆነ እሱ ያለበትን ኮንቴክስት እኔ ስለማውቀው ማለት ነው። እንደውም ተርቱሊያንን ይዘህ የህፃናትን ጥምቀት ልታወራ አትችልም። ባይዘ ፓንች ነው የሚያደርግ ፊት ላይ ማለት ነው። ተርቱሊያንን ይዘህ የህፃናትን ጥምቀት ልታወራ አትችልም። ናግባ አሜን ናግባ ይኸው ቦታ አለ ግባ። ተርቱሊያን ከመጽሐፍ ቅዱስ ይልቅ ማጆሪቲ ስታያቸው የሚያወሩት የአባቶችን ትምህርት ነው እንጂ መጽሐፍ ቅዱስ ላይ ከስንት አንድ ነው የመጽሐፍ ቅዱስን የሚናገሩት ማለት ነው። እና ይህንንስ እንዴት ታየዋል? በቃ መጽሐፍ ቅዱስ የበላይ አውቶሪቲ ነው ሲባል ሞር ከአባቶች ትምህርት የበለጠ መጽሐፍ ቅዱስ ነው በደንብ መገለጥ ያለበት ወይስ አሁን እነሱ ፎከስ እንደሚያደርጉት አባቶች ትምህርት ላይ ነው? እና ይሄ ማለት አብሶሉት የሆነ ዲፈረንስ ይኖረናል እዚህ ላይ ብዬ ነው የምለው። ምክንያቱም እነሱ ሞር ወደ አባቶች ትምህርት የሚያተኩር ከሆነ እኛ ደግሞ መጽሐፍ ቅዱስ ነው የበላይ ኃላፊነት ያለው ከአባቶችም ከሁሉም በላይ በቃ የመጨረሻ አውቶሪቲ ነው ባይብል ብለን ካልን ምንድነው ታዲያ የቱ ላይ ነው ዩናይትድ የምንሆነው? የቱ ላይ ነው አንድነት አለን ብለን የምንለው? እንደገና ደግሞ እኛ መዳን በክርስቶስ ብቻ ነው ብለን እንላለን አይደል? በቃ የሚያድን ክርስቶስ ነው። ስለዚህ እነሱ ደግሞ ጥምቀትም የጌታ እራትም እንትን ካሉ እንደውም እኮ ሞር እነሱ እንዳሉት በቃ አንሸንት የሆነው ከኦርቶዶክስ ከካቶሊክ ጋር ነው ሞር የምንቀርበው ነው እያሉ ያሉት ማለት ነው። ስለዚህ እኔ አሁን በጣም እዚህ አሁን ልዩነቱን እያየሁ ነው። ስለዚህ በፊት እኔ እንደዚህ አልነበር። እኔ ቃልዮት ነኝ፣ የወንጌላውያን ህብረት ነው የሚሄደው። እዚህ ከኢትዮጵያ ውጭ ነው ያለሁት። በእርግጥ እዛ ያለው ቃልዮት ነው የሚሄደው። ግን መሰረተ ክርስቶስም ሉተራን እንኳን ብዙ አላቃቸውም። እንደዚህ አይነት ቸርቾች አቅ ነበረ። ግን አሁን በጣም ልዩነት መኖሩን ያየሁት ወንጌላውያኖች ሳይሆኑ እኔ እንደውም አሁን እየተረዳኋቸው ያለሁት እኔ እንደ ወንጌላውያኖች አሁን አልቆጥራቸውም ሉተራኖችን ማለት ነው። ምክንያቱም በቃ ሞር እንዳየሁት የጥምቀትንና የጌታ እራት ላይ ፎከስ ስለሚያደርጉ እንደ ኦርቶዶክስ እንደ ካቶሊክ ነው የተረዳኋቸው ማለት ነው አሁን እንዳየኋቸው። ስለዚህ እንደዛ ነው እኔ የገባኝ ለራሴ ማለት ነው። እና ልዩነታችን አንድ የሚያደርገንም በቃ አምስቱ ሶላዎች ናቸው። ስለዚህ እሱ ላይም እንግዲህ አንተ ሀሳብ እንድትሰጥበት ቃሌ ትሄድበታለህ ወይስ ትንሽ ልጀምር ነው? ማኒድ እሱ እንትን ብሎ አይ ሄድበት ከነሱ ጋር ከነዛኞቹ ጋር ይቀርበኛል የሚለው ዛሬ በአንድ ወንድማቸው ፌስቡክ ላይ ሀሳብ ተሰጥቶበታል።
እሱንም ጨምረህ ግን ደግሞ እየተባለ ያለውን ነገር በደንብ መረዳዳቱ ስለሚያስፈልግ ዮሲያስ በተለይ ነው ካሌብ? ፐርሰናሊ የሚነሱ በተለይ አንዳንድ ነገሮችን በደንብ አጥርቶ ለመሄድ ያህል እህታችን አንደኛ ፐርሰናሊ የተነገሩ ነገሮችና እንትኑ ትራዲሽኑ እንዲህ ይላል የሚባለው ነገር ለይቶ ማየት ስለሚያስፈልግ አሁን አማን የሚለውን በጥንቃቄ ስሚውማ። አማን ይቀጥል። ኦኬ እሺ፣ ድምጼ የሚሰማ ከሆነ እንግዲህ መንገድ ላይ ነው ያለሁት። ምዕመና ይሰማል ድምጼ? ቤሽ ኦኬ፣ ይሰማል። እሺ ስንዱ የአንቺ ኮንክሉዥን ያ ብዙዎቹ አሁን ላይ የደረሱበት አይነት ኮንክሉዥን እየሆነ ነው ያለው። እንደዛ ፐርሰናል ሀሳብሽን ማቅረብሽን እንግዲህ መቃወም አንችልም። ራይት ኤቭሪዋን ኢዝ ኢንታይትልድ ቱ ሂስ ኦር ሄር ኦፒኒየን ነው የሚባለው አይደል? ማንም ስለሚያስበው ነገር ጀስት በቃ እንደ ሀሳቡ ተደርጎ መወሰድ ይችላል። እና እያልሽ ያለሽው ነገር ግን የአንድ የስንዱ ቮይስ እንዳልሆነ ይገባኛል። በተለይም ከፔንቴኮስታሉ ሳይድ እንደዚህ አይነት ሴም ሪያክሽን ነው ያለው። ስለዚህ ዝም ብለን የአንቺ የግልሽ ነው ምናምን ብለንም እናልፈው አይደለም። የኔ ግን አይደለም። ለምሳሌ አንቺ ባልሽበት መንገድ አይደለም። ምክንያቱም የኢትዮጵያዋ ሉትራን ቤተክርስቲያን ስሟ እንትን ሙሉ ስሟ ማን እንደሆነ ታውቂያለሽ? ስንዱ ስትጠራ የምትጠራበት ስንዱ ካወቅሽ ሙሉ ስሟ ወይ ወጣች። እሺ የሚያውቃለ ቤትሻ ታውቂያለሽ? ሙሉ ስሟ ሲጠራ ማን እንደሆነ? አማንዬ ድጋሙ አልሰማሁኝም። የኢትዮጵያ ሉትራን ቤተክርስቲያን ሙሉ ስሟ ሲጠራ ኢትዮጵያ ያለችው ስሟ ማን ተብሎ ነው የሚጠራው? አንድ ወጥ ስም አላት ወይ? የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን። ስንዱ እስቲ በይ። የኢትዮጵያ ወንጌላውያን ሉትራን ወንጌላዊት ቤተክርስቲያን ከዛ መካነ ኢየሱስ ኦኬ ኢቫንጀሊካል አይደለ? እንደዛ ነው። ኢቫንጀሊካል ሉትራን ቸርች ነው የምትባለው እዚህ ያለችው ስትጠራ ራሱ። ስለዚህ ከፊት ለፊቱ ላይ ራሱ አለ፣ ዋናው ኦፊሻል ስሙ ላይ ራሱ ኢቫንጀሊካል የሚል አለ። and which is ናቸውም ስለሚያምኑት ነው እንደዛ ያሉት፣ ስለሚያምኑበትም ጭምር ነው እንደዛ የሚሉት። ስለዚህ ናቸው፣ ወንጌላውያን ናቸው፣ ኢቫንጀሊካል ናቸው። እኔ አርቲኩሌት ሌሎች ወንድሞቼ ያው የኔን አፕሮች ስለምታውቁት ማለት ነው አምናት ኦኬ የሚመዘዘው ኢቨን ሉትራኑ እንትኖቹ ናቸው ኮይን የሚያደርጉልን ባይዘው የካቶሊኮቹ ናቸው። ወንጌል ይላሉ፣ ወንጌል ስለ ልጁ ነው ይላሉ። ኢቫንጀሊካል የሚለው ኢቫንጀሊዝም የሚለው ነው ስሩ ቃሉ ባይዘው ስሩ ቃሉ ማለት ነው። ስለዚህ ኢቫንጀሊዝም ላይ ፎከስ ስለምናደርግ ኢቫንጀሊካልስ ተባልን ሁላችንም ማለት ነው። እሱ ነው እያደገ የመጣው። ዋናው ስሞቻችን ከታድሶ የሚነሳው እንዳለ ሆኖ ማለት ነው። ፕሬስቢቴሪያን ቢባል ኢቫንጀሊካል ፕሬስቢቴሪያን ምናምን ለምን ኢቫንጀሊዝም ላይ ፎከስ ያደርጋሉ ስብከት ላይ ምናምን ተብሎ ስለሚታመን ማለት ነው። እሱ እንደዛ ያጂ ሉትራኖችም እንደዛው ናቸው። ከዛ ቅድም አንቺ የተናገርሽውን የሆነ ያክል ባካፕ እንድታረጊ ወደ ኋላ ኦኬ እንደዚህም ይታያል እንድትይ የምፈልግበት ላይ ነው የትኛው መሰለሽ? አይ ቲንክ ስብሰባ አለ፣ አጠቃላይ ስብሰባ አለ ከሰሞኑ ሰምታችኋል? ይሄን ይኖራል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አላቸው መደበኛ ጉባኤ ያካሂዳሉ አሁን ከሰሞኑ
እና ያ ማለት አጠቃላይ የኢትዮጵያ ወንጌላውያን ሉትራን አብያተ ክርስቲያናት በሁሉም ኢትዮጵያ ውስጥ ያሉ አይ ቲንክ በኢትዮጵያ ውስጥ ሆኖ ወደ አሜሪካም የትኛውም የዓለማችን ክፍሎች ላይ ለተበተኑት ላሉ ዲኖሚኔሽኖች ምንድነው ይሄ አጥቢያ አብያተ ክርስቲያናት በሙሉ አውቶሪቴቲቭ የሆነ ውሳኔ የሚወሰንበት ማለት ነው። እኔ አይዊሽ እነዚህ ኢሹዎች አሁን ቲክቶክ ላይ ያሉ ኢሹዎች ቢነሱ ባይነኝ ነኝ። እየሰማችሁ ያላችሁ ሉትራን ወንድሞቼ በተለይም ጀስት ምን ወዳችሁ በውስጥ የምናወራችሁ ማለት ነው ፕሬስ ብታረጉ ወደዚህ ስብሰባ ይሄኛው ኢሹ አሁን ቲክቶክ ላይ ያለው ከፔንቴኮስታልስ ጋር ያለው ኢሹ ይሄ ይቀርበናል ይሄ አይቀርበንም የተባሉ ኢሹዎች ሳክራመንታል የሆነው አንደርስታንዲንግ ምናምን ሁሉ ቢነሳና ከዛ ባይንዲንግ የሆነ ትእዛዝ ቢወጣ አም ሃፒ በጣም ነው ደስ የሚለኝ። እንደዚህ ነን በወንጌላዊነታችን እንደዚህ ነን እንደዚህ እናምናለን እንደዚህ ከሚለው ጋር ህብረት አናረግም እንደዚህ ነን አናቴማ ምናምን አይነት ነገር ቢወጣ ጥሩ ነው። ምክንያቱም እነዛ ነገሮች ሁሉ በሌሉበት ነው እዚህ 3 ሰዎች የሚረብሹን ማለት ነው። እኔ በነፃነት አወራለሁ እኔ ምንም ስለማያርገኝ ማለት 3 ሰዎች ናቸው የሚረብሹት ከ3 አያልፉ እና እንደዚህ አይነት ባይንዲንግ የሆነ አውቶሪቲ ተቀምጦ ያንን እያስቀመጡ አሁን ሲነበብ የሚነበበው ወይ ኮንኮርዱ ነው ወይም ሌሎች ካቴኪዝሞች ምናምን ወይም ወደ ኋላ ያሉ የሆኑ ዶክመንቶች ናቸው የሚነበቡት እና እሱ እንዳለኮ እናውቃለን። ግን አንዳንድ በአማርኛ የተጻፉ አይዊሽ ጆ መልቅ ቢኖርና በውስጥ ስለምናወራ ማለት ነው በአማርኛ የተጻፉ በሉትራን ጻፊዎች የተጻፉ አንዳንድ ዶክመንቶች በጣም የሚያስደነግጡ አሉ እና ኢቭን ምን የሚል ነገር ላይ መተናል ቃል የሚያውቀዋልና የሚገርም ነው። ወደዚህ ሁሉ ፕሮግረስ ተደርጓል እንዴ ነው ያለው ጆ ማለት ነው። ኢቭን ሳክራመንቶችን በተመለከተ ኮሚኒዮኖችን በተመለከተ የተጻፉ በአማርኛ የተጻፉ ዶክመንቶች አሉ። በእኛ አያምርም አሁን እንደዛ ሪያክት እናርግ ብንል ማለት ነው። በተለይ እነዚህ ቅድም ያልኳቸውን 3ቱ ሰዎች በሚሄዱበት ሪያክሽን መንገድ እኛ ከሄድን ለምሳሌ በእኔ አያምርም እንደዛ የሆነ ጽሁፍ ለጥፌ ይሄው እንደዚህ እኮ ይላሉ በአማርኛ ነው የተጻፈው አማርኛ ተናጋሪ ኢትዮጵያዊ የሆነ ደነ ቤተክርስቲያኒቱን ሊወክል የሚችል በእንትን የታተመ በእንትን ፈቃድ የታተመ ብለን መጽሐፍ አምጥተን ፊት ለፊት አስቀምጠን ይሄው እንደዚህ ያምናሉ እናንተ ከምትሉት ጋር አብሮ አይሄድም ብለን ማስቀመጥ እንችላለን። ግን እንትኑ ነው ይሄ ሽክርክሪቱን ነው የሚያበዛው እንደዚህ አይነት ነገር አይጠቅምም። አሁን ወደሆነ አንደርስታንዲንግ እንድንደርስ ወደሆነ ህብረት እንድንመጣ እያሰብላለን ሰዎች የሚጠቅም አይደለም እንደዚህ አይነት አካሄዶች አጠቃላይ የአጸፋ አካሄድ ስለሆነ እየተካሄደ ያለው ማለት ነው። በዛ ጋር አንዱ ተነስቶ ይናገራል ለሱ የሚሆን መልስ አንዱ ካልሰጠው ይላል ምናምን በእንዲህ አይነት ሙድ ውስጥ ስለሆነ ያለው እዚህ ጋር እንደዚህ እኮ ይላሉ ብለን አንድ ነገር ብናመጣ አይ ሎካል እንትን አይ ቲንክ ባለፈው ኦርቶዶክሶቹ እንዳደረጉት ማለት ነው ሎካል ቸርች ልትሳሳት ትችላለች ኢንተርናሽናሉ አትሳሳትም ወር ዩኒቨርሳሉ አትሳሳትም አይነት ኮንክሉዥን ላይ ይደረሳል ማለት ነው። እንደዚህ አይነት ነገር ምናመጣ ከሆነ አናመጣም እንደዛ አይነት ነገር ግን በውስጥ እንልክላቸዋለን እንደዚህም ተጽፏል። ያንን አማርኛ የሚያነቡ መሬት ላይ ያሉ ሉትራን ወንድምና እህቶቻችን ኢቭን እናት አባቶቻችን እየኖሩበት ያለው ሪያሊቲ ያ ስለሆነ ማለት ነው። ሶ በእንትን ውሰዱት ስንዱ አንቺም ጥያቄውን ቅድም ብዬሻለሁ እኔ ኢንታይትልድ ነሽ ላንቺ ሐሳብ ለምን እንደዛ አሰብሻት አይባልም። ግን አንድ ስቴፕ ደግሞ ወጣ ብለሽ እንድታስቢ እንፈልገው ይሄ የድሮውን ቅርጽ አንልቀቅ የሚል አይነት ጩኸት አለ የሁሉም ድምጽ ውስጥ ማለት ነው። ይሄ ፐርሰናል ፖለቲክስ ውስጥ ያሉ ሰዎችን ተዋቸው እነሱ ጤነኛ ናቸው እኛ የምንወዳቸው ፎሎ አድርጓቸው አንቺ እኔን ስላላየሽ ይሆናል እኔ ነኝ ብዙዎቹን ፎሎ ያስደረኳቸው ሁላ 1000 እንዲገቡ ምናምን ያረኳቸው ራሱ አሉ ላይቭ እንዲገቡ ማለት እንትናን ፎሎ አድርጉ ኤርሚን ፎሎ አስደርጌዋለሁ ኦኬ አስገቡ እንደዚህ ብዬ ሙሌን አስደርጌዋለሁ ምናምን ሌሎችንም አሁን አዲስ የመጡትን እንደዚህ ክሊር አድርገን ምንድነው ይሄ ሰብሰብ ብለን ስላልተቀመጥን አላስደረኩም እንጂ አሁንም አስደርጋለሁ እኔ ፎሎ አድርጓቸው እላለሁ የኢኩኒካል ማይንድ ሴት ያላቸው ማለት ነው። እሱ ላይ መቼም ነው ሪግሬት ማናረገው አካይዳቸውን አይተን ምናምን ያ ይሄ የህብረት ሜንታሊቲ ያላቸውን ሰዎች
ፕሮሞት ማድረጋችን መቼም ሪግሬት አናደርግም። እሱን ግን ምን አይነት ግሬስ እንድሰጫቸው ፈልጋለሁ መሰለሽ? ምን አይነት ቦታ እንድሰጫቸው ፈልጋለሁ መሰለሽ? ስትሪክት የሆነውን ላይን ይሄ በቃ ሉትራኒዝም ይሄ ነው የሚለው ላይን እንዲጠበቅላቸው መፈለጋቸው ስህተት አይደለም። ይሄንን እመኝ። እኔም እንደዛው ነው ማምነው። የተቀላቀለ ነገር ስላለ ማለት ነው። በኔ ላይን ውስጥ ራሱ ሪፎርምድ ነኝ ስል በኋላ ላይ መጥቶ የተጨመረው የተቀላቀሉ ነገሮች ስላሉ እነዛ ነገሮች አጠቃላይ ስብሰባ ተደርጎባቸው ኦኬ በትራዲሽን ደረጃ ለምሳሌ ሪፎርምድ ቸርቾች ናቸው ሰብሰብ ብለው እንደዚህ ነው ምናምነው እንደዚህ ስናምን ነበር ምናምን የሚለው ነገር ማስተካከል የሚችሉት የሆነ ሎካል ቸርች ምናምን አቅም አይኖራትም እንደዛ አይነት ነገር ተቀብለው ምናምን ይቀጥላሉ እና ለምሳሌ ፌስቡክ ላይ የተለጠፈ ነገር ሼር ላድርግሽ። ቆይ እዚህ ጋር እንዴ ኦኬ ዴሊት አድርጌዋለሁ ከእንትኔ ላይ ወደኋላ መውጣ ከሆነ ዛሬ ስልኬ ምን እንደሆነ አላውቅም። ወጥቼ ስገባ ጭራሹን አንድ ላይ ነው እያስወጣኝ ነው ያለው። ኢማጂን አሁን በስንዱ የሰማሽ ከሆነ በሉትራን ትራዲሽን ውስጥ ፕሮፌት እና አፖስትል ምናምን የሚባል ሹመት የለም። የለም በሉትራን ትራዲሽን ውስጥ የለም። ሐዋርያ ነቢይ ምናምን አይሾሙም። ፔንቴኮስታል ቸርቾች ናቸው የሚያደርጉት። እግዚአብሔር ይመስገን በእኛ ትራዲሽን እንደዚህ አይነት መቀላቀል የለም እስካሁን ባለው። ሊብራሎች ወርሰውን ምናልባት እንደዚህ አይነት ነገር ሰርጎ ካልገባብን በስተቀር እኛም አናረግም እንደዛ። ግን ቅድም ያየሁት ፖስት አይ ቲንክ ማምጣት አለብኝ ምናምን ዴሊት ነው ያደረኩት። ያው ፍራሽ ውስጥ ነው የሚሆነው። ኢዮስያስ አይደለም ሌላ ሰው ለጥፎ አይቼ እንትን ነው ደብዳቤ ነው። ደብዳቤው ላይ ምን ይላል? አይ ቲንክ ጴጥሮስ ነው የሚባለው ሰውየው፣ ሐዋርያው ጴጥሮስ ነው። እና ሐዋርያው ጴጥሮስ በሄደበት ሁሉ እገዛ እንዲደረግለት በማተም ጭምር የተቀመጠ ዓለም አቀፍ ሐዋርያ ነው የሚል ደብዳቤ ነው። ላምጣላችሁ። ቆይ ካስወጣኝም አስገቡኝ። ማንም ሰው ሌላ ሰው እንዳያወራ 10 ሰከንድ ብቻ። ቃሌ ቅድሙ ግሩፕ ላይ የፖስተውን ሊያመጣ ነው። አዎ እሱን ሊያመጣ ነው። ልታስፈጅ ነው እንዴ? ቆይ ማንም እንዳያወራ ስላለ አላወራም እንጂ እኔ ራሴ ባወራው ደስ ይለኛል። ያው እሱን ቢያስወግዱ ጥሩ ነው። ኦፍ ኮርስ በእርግጥ እንዴ አንቺ የመጨረሻ ሰቅጣጭ ነው። ሊያስባረረን ነው እንዴ? ጌታዬ መባረሬ ነው በቃ። አንቺ ተይው በቃ። እሑድ አያስገቡሽም። ልጆች ታስተምሪያለሽ? አለቀልኝ። በር ላይ እንዳይጠብቁሽ ከዚህ ሄደው ከቲክቶክ ወይ መከራ። ይሄን ግን እውነት እንደው የመካነ ኢየሱስ ሲኖዶስ ያውቃል አሁን አማሚ ያመጣውን? አይ ኦፍ ኮርስ እኮ የሚደበቅ አይደለም እኮ ብዙ የሚስተካከል ነገር እኮ አላቸው። እሱን ለማስተካከል እኔ አድማየር እሱን ለማስተካከል የተነሱትን በቃ ልቦና ትምህርታቸውን ያስተማሩ ያሉት ምንም አላወራንም። ምንም አላወራንም። ሶሻል ሚዲያ ላይ ስላለ መምጣቱ ስለማይቀር ነው። ሌሎችም ማምጣታቸው ስለማይቀር let me show you something። እሺ ወንድማችን ይሄ ነው። ከፎቶን ጀምር። እሺ ወንድማችን ይሄ ነው። ሐዋርያው ማለት ነው። ሐዋርያ ነው። ግን ሐዋርያነቱ በኢትዮጵያ ውስጥ ባለች ወንጌላዊት ሉትራን ቤተክርስቲያን ውስጥ ብቻ ሳይሆን ለማን ጭምር እንደሆነ ላሳያችሁ። እንትኑን ደግሞ ሁለተኛውን ደብዳቤውን ኦኬ እሺ ይኸው እሺ ለሚመለከተው ሁሉ ይላል። ከላይ በግራ በኩል አርማው ይታያቸዋል። እንትኑን ማተሙን ተመልከቱ። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የዳውሮ ሲኖዶስ ይላል። ሲኖዶሱ ነው እንደውም የሆነ አጥቢያ ቤተክርስቲያን ሳይሆን
ሲኖዶስ ናት ይችኛዋ ስብሰባው ማለት ነው። ምልአተ ጉባኤው የዛ አካባቢ ትብብር ስለመጠየቅ ይሆናል ይላል። ትብብር ስለመጠየቅ ይሆናል። ሐዋርያው ማርቆስ አረሩ አላባ በኢትዮጵያ ሉትራን ቤተክርስቲያን የዳውሮ ሲኖዶስ አባል የአብያተ ክርስቲያናት የመላው ዓለም ሕዝብ ሐዋርያ ስለሆኑ ዋው ፈረንጅ የሲኖዶስ አባል የአብያተ ክርስቲያናትና የመላው ዓለም ሕዝብ ሐዋርያ ስለሆኑ ሐዋርያው ጳውሎስ በሉት ማለት ነው። ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ዮሐንስ በሉት ማለት ነው። ሐዋርያ ስለሆኑ እግዚአብሔር መንፈስ እየተመሩ ለሰው ሁሉ የእግዚአብሔርን ወንጌል ለመስበክና ለማስተማር በሄዱበት ቦታ ሁሉ አስፈላጊ ትብብር እንዲደረግላቸው በፈጣሪ በእግዚአብሔር ስም እናሳስባለን። ከሰላምታ ጋር ወደ መላው ዓለም ሂዱ፣ ለሰው ሁሉ ወንጌልን እየሰበካችሁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ሁል ጊዜ እኔ ከእናንተ ጋር ነኝ። ማቴዎስ 28 ማርቆስ 16 ራእይ 10 ራእይ 22። አሁን ይሄን ፔንቴኮስታል ቸርች ናት እንጂ የጻፈችው ሉትራን ቸርች ናት የጻፈችው፣ ለዛውም ሲኖዶስ የዳውሮ ተርቻ። ሐዋርያነቱ ደግሞ ለዳውሮ አካባቢ አይደለም፣ በመላው ዓለም ያዙ የአብያተ ክርስቲያናትና የመላው ዓለም ሕዝብ ሐዋርያ ስለሆኑ ማተቡንም ይዩት ከላይ። አሁን እንደዚህ አይነት ነገር እኔ ሞቴን የምመርጠው በእኔ ትራዲሽን ውስጥ የገባ ቀን ነው እንደዚህ አይነት ነገር። ምክንያቱም አናምንም እኛ አንሾምም እነዚህ ሁለቱን እንትኖች ማለት ነው። እና ለምን አመጣው ይሄንን? መታወቂያም አላቸው ምናልባት የቆየ አይደለም ባይዞኝ ቀኑን ማሳየት ይቻላል። አሁን ነው የ2018 ምናምን መታወቂያቸው አለ እዚህ ጋር የኢትዮጵያ። ይሄ የእሳቸው መታወቂያ ነው። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የአባልነት ምናምን ይላል። ሜምበርሺፕ አይዲ ነው ይሄ። አይዲው ጨምራላቸው የሲኖዶሱ አባል ናቸው እነዚህ። ኦኬ ሶ ይሄንን አሁን ስንዱ ለምንድን ነው ያመጣሁት? ይሄ አሁን እንደኔ ትክክል አይደለም። ይሄ አሁን ሹመቱም ትክክል አይደለም፣ እንደዚህ መጻፋቸውም ትክክል አይደለም። እንደዚህ አይነት ሰርጎ ገብ አካሄዶች አሉ። ይሄንን ወደ ቀደመው ይመለስ የሚል ጥያቄ መያዛቸው ስህተት ተደርጎ ሊታይ አይገባም ነው። ኦኬ ሊታይ አይገባም። የቀደመውን ይዞ መጽሐፍ ቅዱሳዊ ነው፣ በታሪክ ውስጥ እንደዚህ ነው፣ ከሌሎች አብያተ ክርስቲያናትም ጋር ያለው እምነት ይሄ ነው፣ ይሄ መልቀቅ የለብንም የሚል ቁጭት መያዛቸው ስህተት ተደርጎ ሊቆጠር አይገባም። እኔ ውስጥም ያለ ቁጭት ስላለ በኔው ትራዲሽን ውስጥም ሰርጎ የገባ ነገር ስላለ ማለት ነው። ኦኬ ግን ይሄንን ሶስት ሰዎች ቁጭ ብሎ ቱ ዘ ኤክስትሪም መውሰድ የለባቸውም ነው። መሬት ላይ ነው መውረድ ያለበት። ኦኬ መሬት ላይ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ናት። ምልአተ ጉባኤው ሲኖዶሱ ነው ይሄን ውሳኔ ቲክቶክ ላይ አሁን የምንጨቃጨቅባቸውን ኢሹዎች ሴትል ማድረግ ያለባት እሷ ናት ብዬ ነው ማምነው እንጂ ለሆነ ግለሰብ መልስ በመሰጠት ደረጃ አይደለም መኬድ ያለበት። አሁን ትላንት እኔ አላየውም አላይም። አንደኛ ሆስቱን ቦልኬዋለሁ። እኔ የቦለኩትን ሰው በሌላ አካውንት ገብቻ አላይም። እኔ ቦልክ ያለው ነው ላይ ስለማልፈልግ ነው። ዳስ ሲሳይ ቤት ነው የተደረገው ፕሮግራሙ። አሁን ቄስ በፍቃዱ ነው የገባው እዛ። ቄስ በፍቃዱ የመንፈስ ቅዱስ ሙላትና የኃይል ኮንፈረንስ ተብሎ ፔንቴኮስታል ቸርቾች ኮንፈረንስ ያዘጋጁ ሊያገለግል መሄድ ሰው አይደለም ወይ ነው ጥያቄው። ካቶሊክ ቸርች ግን አጣራውም። አያችሁ፣ ኃይልን የመቀበል መንፈስ ቅዱስን የመሞላት አጋንንትን የማስወጣት ምናምን ኮንፈረንስ ይባል አይሄድም ወይ? እሱ ራሱ ጅኒ ለማባረር አይጸልይም ወይ? ይሄኛው ሐዋርያ ደግሞ እዛ ውስጥ ካለ ራሱ በቃ ያበደ ነው። ያው የዳውሮ ማለት ነው። ዓለም አቀፍ ሐዋርያ ስለሆነ እንደነ ጳውሎስ ጥላው ሁሉ ይፈውሳል እኮ ነው የሚሆነው። ስልጣን አለው፣ ባይንዲንግ የሆነ ሩል አለው። ዓለም አቀፍ ለኢትዮጵያ ወንጌላውያን ቤተክርስቲያናት ብቻ ሳይሆን ለመላው ዓለም ሕዝብ ሐዋርያ የሆኑ ነው የሚለው። ስለዚህ ስልጣን አለው። አሜሪካ ቢሄድም የሚናገረው ስልጣን አለው። ቻይና ቢሄድም ስልጣን አለው ምናምን። አሁን ይሄ ኤሪስ እንትን ነው ባይዞ በቃ ሰርጎ የገባ ነገር ነው። እኔ ለነሱ ልናገር የምችለው ነገር ከነሱ ትራዲሽን የወጣ ነው ይሄ ነገር። ይሄንን መቃወማቸው እኔ እንደ ክፋት አላየውም። ግን ቲክቶክ ላይ ነው ወይ የሚደረገው ነው ጥያቄው።
ዲስፔንሴሽናሊዝምን አናምንም፣ ራፕቸርን አናምንም። እኔም አላምንም፣ ባይዞ የኔ ትራዲሽንም አያምንም። እንትን አንሾምም፣ ይሄንን አናምንም እኮ እንደማታምኑ እናውቃለን። ስሩ ትራዲሽን ወደኋላ አታምኑም። ግን ለምንድነው ቲክቶክ ላይ የሚነገረው ነው? የኢትዮጵያውን ሪያሊቲ ያገናዘበ አይደለም። ሪአክሽኖቹ ኢትዮጵያ ላይ የምንኖርበትን አክቹዋል ሪያሊቲውን ያገናዘበ አይደለም። አሁን አንደኛው ወንድማችን ዴቭ ውጭ ነው ያለው። አይ ቲንክ ለምን ያህል ጊዜ እንደኖረ አላውቅም። እኔ ስወለድ ጀምሮ አገልጋይ ነበረ ሰው ነው ባይዞ ከነገረኝ ማቀው። በቃ እኔ ስወለድ እናቴ ጭን ላይ ያለው አገልጋይ ነው፣ እሱ ኦርዴንድ አገልጋይ ነው። ስለዚህ ቤተክርስቲያኒቱን ያውቃታል። አሮ ነው ምን ያክል ጊዜ አሜሪካ እንደቆየ ረጅም ጊዜ ቆየ ይመስለኛል። ሌሎችም ውጭ ያሉት ናቸው ያው እያወሩ ያሉት። አይ ቲንክ መሬት ላይ ያለውን ሪያሊቲ ሊያመጡት በቃ አይቻልም። እኔ ለዛ ነው ኢምፖሲብል ነው ያልኩት የዛን ቀን ገብቼ። አሁን ተቆርጦ የተላከ ቪዲዮ ምን አየውበት። ዴቭን እግዚአብሔር እንደው ጸጋውን ያብዛልህ እንደ ልብ ያርግልህ ብዬው መርቄው ነበር። ምርቃቴ አልሰራም ብሏል እሱ ራሱ። ኦኬ አልሰራም ብሏል እሱ ራሱ። እኔ እንደማይሰራ ትሬንዱን ስለማውቀው ነው። ቢያንስ ቀድመን ነው የነበርነው እዚህ ሶሻል ሚዲያ ላይ ከነዛ ሰዎች ጋር አንድ ላይቭ ላይ በአንድ ነጠላ ካላስቀደስን ያልን ሰዎች ነን። እንተዋወቃለን። የሆነ ነገር ከያዙ እስከምን ጥግ እንደሚሄዱ እኔ ያው ምስክር ነኝ። ታውቃላችሁ እንግዲህ አብሮ ከነሱ ጋር የዘመረ እስካልመስል ድረስ ነው አይደለ ትምህርቴንና ፐርሰናሊ እኔን ሲያሳድዱ የነበሩት። ያንን በኤክስፒሪየንስ ስለማቅ እንደማይሳካ አቅ ነበረ። ከዛ አይ አለ ዴቭ በልበቅንነት ማለት ነው። ግን አልሆነም። ስለዚህ መሬት ላይ እናወርደዋለን። ዴቭ ሲናገር አይቼ ብዬ ነበር አልኩ ማለት ነው። ብዬ ነበር እንደው ካፌ ሳይወጣ 5 ቀን ሳይቆይ ነው እንደዚህ አይነት ነገር አፕን ያደረገው ድጋሚ። ስለዚህ አልተሳካም። መሬት ላይ ያለው አሁን ጉባኤ ሊደረግ ስለሆነ ወንድሞቻችን ማድረግ የሚኖርባችሁ ዶናት ሪፕላይ። እዚህ ሚዲያ ላይ ላለው ነገር ሪፕላይ አታርጉ። ምንም ነው የሚመጣው የምር መሬት ላይ ያለች አብያተ ክርስቲያናት ውስጥ የታቀፉ ሰዎች ከሆኑ እነዚህ ሰዎች እየመጡ ጠባጫሪ ነገር የሚያወሩቱ በዛኛው ሳይድ ነው እያልኩ ያለሁት። በዚህ የለም አይደለም እያልኩ ያለሁት። በዛኛው ሳይድ ያሉት የፈለጉትን ኃይለ ቃል የሚጠቀሙ ሰዎች የምር መሬት ላይ ያለች የሚገዛት የወንጌላውያን አብያተ ክርስቲያናት ህብረት አባል ከሆኑ ተጠሪነት ያላቸው ከሆኑ በመሬት ነው መካሄድ ያለበት እንደዚህ አይነት ነገር። እኔ ያን ያልኩትም ያን ነው። አቋሚ አሁንም እሱ ነው። ኦኬ ስለዚህ መተው እንደዛ ሲናገሩ አይቻለው ነው። ስለዚህ ምን ልልሽ ነው አይወክሉንም፣ አንድ አይደለንም ምናምን ነው ወይ ሲኖዶሱ ወክሏቸው መተው ያንን በውክልና እየሰሩ ያሉ ሰዎች አይደሉም እየተናገሩ ያሉ። ስለዚህ መሬት ላይ የምታቋትን ሉትራን በእነዚህ ሰዎች ዲተርማይን አታርጉ። በተለይም ስኪዝማቲክ የሆነ አካሄድ በሚሄዱ ሰዎች ማለት ነው። ስኪዝማቲክ የሆነ አካሄድ በሚሄዱ ሰዎች፣ ከፋፋይ የሆነ ሴክቴሪያን የሆነ አካሄድ በሚሄዱ ሰዎች the whole of ሉትራን ቸርች እንደዚህ ናት። በተለይ ኢትዮጵያ ያለችው በተለይ እዚህ ሀገር ቤት ያለችው ማለት ነው። ሐዋርያው ጴጥሮስን የሾመችው ማለት ነው ለኢትዮጵያ ህዝቦችና ለዓለም ሁሉ ሾማ ትብብር የምትጠይቀዋ እሷ አሁን እዚህ ያለው በጣም ጥግ የወጣውን አይነት እንትን ታምናለች ብለን አናምንም እኛ አካሄዱ እንደዛ ስላልሆነ። ስለዚህ እሱን ትደግፋለህ ወይ? ደግፌ አይደለም፣ ግን ሪያሊቲው እሱ ስለሆነ ነው። እሱ እንዲቃና ማሰባቸው ስህተት አይደለም። አግዛቸዋለሁ ሁላ እንዲጠነክሩበት ማለት ነው። ልክ ናቸው እንደዛ በመቃወማቸው። ትራዲሽኑ መበከል የለበትም። ትክክልም ሆነ አልሆነ ማለት ነው። ይዘው የመጡትን ነገር እንቀጥላለን ካሉ ትክክል ነው። ግን አካሄዱ ሚዲያ ላይ የሄደበት ርቀት ጤናማ አይደለም። አንዳንዱ ፐርሰናል ነው፣ ጥላቻ ነው ድሪቭን እያደረገ ያለው። ኦኬ እኔ አሁን ጥያቄ ሲጠየቅ ነበረ ትላንትና። ጌታን የተቆረጠ ቪዲዮ ነው ያየሁት፣ አላየሁም። ያ ሰውየው ቤት ስለማልገባ ማለት ነው። ጥያቄዎቹ ፖዝ የሚደረጉበት ጥያቄዎቹ ፖዝ የሚደረጉበት መንገድ ግቡ ምን እንደሆነ አታውቁም። መገመት ትችላላችሁ እንጂ አታውቁትም። አንዱ ጥያቄ ይጠይቃል፣ ኦር አንደኛዋ ጥያቄ ትጠይቃለች። የጥያቄው ግብ ምን ይዞ እንዲመጣ እንደተፈለገ የሆነ ክሊር አይደለም። መገመት ግን ይቻላል። ክሊር ስላልሆነ እኔ ልገምት ኮምፕሊትሊ አንገናኝም የሚል መጨረሻ ላይ እንዲገባ የተፈለገ አካሄድ አለ ነው። ከጥያቄው ነው የሚገባኝ። ቄስ በፍቃዱ እንዲመልስ
የተፈለገበት ምክንያት የስኛማ ምንም ህብረት የለንም ምንም እንደውም ለነሱ መልሰን ወንጌል ልንሰብክላቸው ይገባል እኛ ካልነው ጋር የሚስማሙ ከሆነ ድጋሚ እናጠምቋቸዋለን የሚል መልስ እንዲመለስ ከመፈለግ ራሱ የመነጨ ጥያቄ ነው ሲጠየቅ የነበረው ኦኬ ደን ይሄኛው አካሄድ ምንድነው ትርፉ እኔ እሱን እኮ ሊገባኝ አልቻለው ምንድነው ትርፉ ኮምፕሊት የሆነ ዲስኮኔክሽን እንዲመጣ መፈለጉ ምን እንዲመጣ ነው ስለዚህ እነዚህ ሴክቴሪያን የሆኑ ሰዎች ለክርስትና they are gangrene ናቸው እንደዚህ አይነት ሰዎች በቃ ሌላ ምንም ልል አልችልም እኔ ኮምፕሊት ሴክቴሪያን የሆነ ኢንድ ላይ እንዲመጣ የሚሰሩ ሰዎች ክርስትና ውስጥ ጋንግሪን ናቸው በተለይ ለኢትዮጵያ ኢቫንጀሊካሊዝም አይሆንም አሁን እየተካሄደ ያለው አካሄድ አይሆንም ትራዲሽኑን ለማስጠበቅ ጥረት መደረጉን ኮንደምን አላረኩትም አግዛቸዋለሁ እዛ ላይ but not on ቲክቶክ ላይ ግን አይደለም መሬት ላይ ያለውን እያወቁ ማን ነው የሚሸውደው ሐዋርያው ጴጥሮስን ለዓለም ሁሉ ሕዝብ ሾማ ምትልከውን እያወቁ ኃይልን የመቀበልና ጅኒ የማባረር ኮንፈረንስ ላይ አገልጋዮቻችሁ እየተጋበዙ እያገለገሉ አንዳንዶቹ ጅኒ ለማባረር እየሞከሩ ያሉትን እያየው እንዴት ነው ዱላው ቲክቶክ ላይ ብቻ እንዲሆን መፈቅደው ነኝ ለምን እኔ ጤነኛ ጭንቅላት አለኝ ባላንስ አደርጋለሁ ይሄንን ስለዚህ መጀመሪያ መሬት ላይ ያለው ይሰራ ይቅደም እንጂ ቲክቶክ ላይ ያለው መልስ መስጠት የለበትም ይሄንን ስል እኔ ጫናውን ባረግ የሚቀለኝ እነዚህ ወንድሞች ላይ ቢሆን ይቀለኛል ነው ባይዘይ እናንተ ላይ ምክንያቱም መታነቡ ዶክመንት መታገላብጡ ታሪክን መታቁ ትራዲሽን መታቁ ስለሆነ ከናንተ ጋር ነው መግባባት ይችላልው ያኛው ሴክት ጋር ግን አልችልም እኔ መግባባት እያወራ ያለ ልትሰደብ ትችላለህ እያወራ ያለ ዝምበል ውጣ ልትባል ትችላለህ እያወራ ያለ ተቦልከ ልትወርድ ትችላለህ ካንተ ጋር ግን መግባባት ይችላልው ከኔ ጋር መግባባት የምትችል ወንድም እንደሆንክ ምታምን ከሆነ እኔን በወንድምነት የምትቀበል ከሆነ ስቶፕ ኢት ምንም ነው የማይመጣው በቃ ከምን ጋር እንደተገጠመ ስለሚታወቅ የሆነ እግዚአብሔር ከቆመለት እግዚአብሔር ሴፍ ጋርድ ያረገ ካለው እግዚአብሔር እንደው በኃይል ልክ ሐዋርያቱ ላይ የምናየው ነቢያቱ ላይ ያየነው አይነት ነገር እንደው በምልክትና በተአምራት እንደው ያጀበው ቡድን አይደለም እያልኩ ያለሁት at any moment ከፍ ዝቅ አድርጎ ሊያብጠለጥል ከሚችል አካል ጋር ነው እያወራ ያለው ሶ እኔ ደግሞ እንደዛ ሉትራኒዝም ትራዲሽኑ እንዲነካ አልፈልግም እኔ በግሌ ለዛ ግን የሚጋብዝ ነገር እነዛ ሶስት ሰዎች እምላችሁ አራትም ሊሆኑ ይችላሉ አላቅም ግን ያው ጥቂት ቁጥሩን ለማድረግ ስለምፈልግ ነው እነዛ ሰዎች ግን እያመጡ መሬት ላይ ያለችው ሉትራን እንድትወቀጥ እያደረጉ ነው ያሉት አቁሙ ነው ፖይንቱ አቁሙና ወደ ሲኖዶሱ አውርዱት ዳን አውርዱና ወደ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ወደ ፕሬዝዳንታችን መጋቢ ጻድቁ አብዶ ጋር ይሂድ ከዛስ እነዚህ አካላት የምር መሬት ላይ ተጠያቂነት ያላቸው መጋቢዎች መሪዎች ያሏቸው ከሆነ ኦኬ ያሏቸው ከሆነ አቁሙ ይበሏቸው መሬት ላይ ያለው ህይወታችን እንደዚህ ነው የሚለው ነገር ተናግሮ እንዳይነኩ እንዳይናገሩ ይንገሯቸው እኔ ሶሉሽኑን ይሄን ብቻ ብዬ ስለማስብ ነው ኤንድ ቦርድባቸው የሚቀልብኝ እነዚህ ወንድሞቼ ስለሆኑ ነው እነሱ ላይ መናገረው እነዛ ላይ ስናገር ብዙ አታዩም አይደል በቃ ምን ሊያረጉ እንደሚችሉ ብቻ ተናግሬ አልፋለሁ እንጂ እነዛ ላይ ረግጫ አልሄድም እኔ ለምንድን ነው የማልሄደው አቋለው ሪአክሽኑ መጋቢን ሰድቦብኛል አሁን ምዕመኑን እየሰደበብኝ ይመጣል መጽሐፍቶችን አበሻቅጦብኛል አሁን ደግሞ ያልነካው ርስ ካለ ሊያበሻቅጥብኝ ይመጣል ለምን ላዋርዳቸው ቀድሞ በሐዋርያት ከነበሩት ሐዋርያት ጋር አንድ የሚያደርጉንን ትምህርቶች ሁሉ እናምናለን ክሪዶችን እናምናለን እምነት መግለጫዎችን እናምናለን ስለምንል ማንኛውም እነዛን የእምነት መግለጫዎች ለምሳሌ ሉትራኖች 4 ክሪድ ነው የሚቀበሉት እኛም 4 ክሪድ ነው እንቀበለው ስለዚህ we are ክርስቲያን እንላለን እንደ ክሪዶች ከሄደ ከዛ ፕሮቴስታንት ነን ስንል ምን ይያለን ነው ፕሮቴስታንት ነን ስንል በ15ኛው በ16ኛው ክፍለ ዘመን የነበረ የተሐድሶ እንቅስቃሴን እናምንበታለን ይያለን ልክ ነው እግዚአብሔር በዛ እንቅስቃሴ ውስጥ በቤተ ክርስቲያን ውስጥ ተሐድሶ አምጥቷል ብለን እናምናለን ፕሮቴስታንት ብቻ ደግሞ አይደለም